ነገር ብቻ ልንገራችሁ። ይሄን አስወጣው በቃ ኔትወርኩን ጥሩ አይደለም። ምንደባ ልጅም አይደለም። የምሬን ነው የምነግራችሁ ክርስቲያኖች። በቃ የፈለገ ቢሆን ሙስሊሞችን ለማሸነፍ በማሸነፍ በሚል መንፈስ ማለት ነው እንዳትዋሹ። ሃይማኖታችሁን ዋሽታችሁ ለማስተማር እንዳትሞክሩ። የውሸት መጽሐፍ ለመጻፍ እንዳትሞክሩ። የውሸት ማስረጃ እንዳትሰጡ። በቃ ይቅር ባታስተምሩ ይቅር። በውሸት የምናነግሰው የምናመልከው አምላክ የለን። አምላካችን እውነተኛ አምላክ ነው። ክርስቶስ እኔ እውነት ነኝ ያለው ሉክ ክርስቶስ እኔ እውነት ነኝ ያለው በውሸት የምናከብረው አምላካችን ስላልሆነ ነው። በውሸት የምናከብረው አምላክ እኛ የለንም። ኦኬ። ስለዚህ አንድ ሰው በውሸት ክርስቶስን ለመስበክ ቢሞክር ክርስቶስ ኢየሱስ እኔ እውነተኛ ነኝ ብሎ የተናገረውን እየተቃወመው ነው ማለት ነው የሚሆነው። አንተ ውሸታም ነህ እያልነው ነው አምላካችንን። ኦኬ። ስለዚህ ማንንም በውሸት በሌብነት እንዳታጭበረብሩ፣ ለማጭበረበር እንዳትሞክሩ። በቃ ባትሰብኩ ቢቀር ይሻላል። ኦኬ። በውሸት ማለት ነው። ስለዚህ እኛ ክርስቲያኖች ነን። ክርስቲያኖች ማለት የክርስቶስ ተከታይ ማለት ነው። ክርስቶስ ደግሞ እውነት ነው። ስለዚህ የትኛውም ክርስቲያን ልክ እንደ ክርስቶስ እውነተኛ ሊሆን ይገባዋል። ምክንያቱም እኛ የክርስቶስ ተከታይ ስለሆንን ማለት ነው። ኦኬ። እኔ መንገድም እውነትም ሕይወትም ነኝ ብሎ ተናግሯል። በቃ እውነተኛውን አምላካችንን ስለምንከተል እኛ ክርስቲያኖች እውነተኞች ነን። እኛ ማንንም ማጭበርብረን በውሸት መረጃ በነገራችን ላይ እኔ አሁን ለምሳሌ ተዘጋጅቼ ገባሁ አይደለ? እዚህ ጋር የተወሰነ ያነበብኳትን ለማካፈል ለሙስሊሞች ገባሁ አይደለ? ሉክ ሙስሊሞች ይህን ነገር ላይቀበሉት ይችላል ወይስ አይችሉም የሚለውን እጅግ በጣም በውጣ ውረድ ውስጥ አስገብቼ ነው የምመጣው። ለምሳሌ ላይቀበሉ ሐሰን ሀዲሶችን እንኳን ስንጠቀም ሙስሊሞች በጣም ተቀባይነት እንዳለው እናውቃለን። ግን በቃ ሳሂህ የሆኑ ሀዲሶችን ከቡሃሪና ከሙስሊም ፈልገን ለማቅረብ እንሞክራለን። ከቁርአን ለማቅረብ እንሞክራለን። የኡስታዞቻቸው የሼኮቻቸው የኡለሞቻቸው መጽሐፍ ቢገለጥ እስልምና ሰይጣናዊ ሃይማኖት መሆኑን እኮ በደንብ ማሳየት እንችላለን። ግን አንቀበልም። ስለሚገቡ እኛ አንፈልግም። እንደዛ አንዴ ቆይ ሐመድ ለምን ጥያቄ ተቀበለኝ? ቀጥታ አንዴ ቆይ ተረጋጋ። ላውራ አጭበርባሪ መሆንክን ዛሬ ጠጥተህ ነው የምትወጣው። ሙስሊሞች በሙሉ ወደ ቱርኪ አንተ አጭበርባሪ ሰው ትከተላለህ። አጭበርባሪ ሰው ትከተላለህ። አሁን እኮ ያማ ነው ሽኩር ባባ አጭበርባሪ ሰው አትከተልም። ስለዚህ ስለ አጭበርባሪ ነገር እንዳታወራ። አሁን እዚህ ሀዲስ ላይ እናወራለን። መሐመድ ቁርአን ይረሳ ነበር ወይስ አይረሳ ነበር? አንዴ ጥያቄ ልጠይቅህ። ተረጋጋ። አልቀበልም ጥያቄ። አሁን እኔ መጨረሻ ላይ ነው የምቀበለው። ለምን ትፈራለህ? አልፈራሁም እኮ መጨረሻ ላይ እቀበልሃለሁ ነው ያልኩት። ቀድሞ እውነተኛ አምላክ የሐሰተኛ አምላክ ምናምን የምቀበለው እያልክ ነበር። ክርስቶስ አንዴ አልቀበልህም። አሁን ትፈነዳለህ እንጂ አልቀበልህም። እንደምትፈነዳ ያለው አልቀበልህም። በአምላክ ታፍራለህ እንዴ? መጨረሻ ላይ ትጠይቃለህ። መጨረሻ ላይ ተረጋጋ። በአምላክ ታፍራለህ? በአምላክ ታፍራለህ? ቆማጣ አምላክ መሰለ እንዴ የማመልከው? እኔ ጭንቅላት የሌለው አምላክ መሰለ? እዛ ልጠይቅህ ነው። ሁለት ቀኝ እጅ አንድ እግር ያለው አምላክ መሰለ እንዴ? ጭንቅላት የሌለው አካል መሰለ እንዴ? ማምላክ ታፍራለህ የምትለኝ ምንድን ነው? እኔ ማምላክ የማፍረው እንዴ? ጅምር ጣዖትን መሰለ እንዴ እኔ የማመልከው? ሙስሊሞች ተረጋግታችሁ ጥያቄ ትጠይቃላችሁ። መጨረሻ ላይ ካልኳችሁ በቃ እሺ፣ አይን እቸኩላለሁ ካላችሁ ቆይታችሁ መምጣት ትችላላችሁ። ለምን ክፉ ታናግሩናላችሁ? ክፉ አታናግሩን። እሺ ቶፊቅ ሰላም ነው? እንኳን ደህና መጣ። ቶፋ እንዴት ነህ? ሰላም ነህ? አለን። እንዴት ነው? አለ እግዚአብሔር ይመስገን። ሁሉ ሰላም አለን ይመስገን። አለ ጥያቄ ነበረኝ። መሐመድ ቁርአን ይረሳ ነበር አይደል? እኔ ማታ ነው የእናንተ ጉዳይ በቃ ብዬ ማምነው ስለ መሐመድ ሳይሆን ትልቁ የተባለው ዳጉ ቀርቦ መልስ ስለ ሌባው፣ ስለ አጭበርባሪው፣ ስለ ወንበዴው ኡስታዝህ በደንብ ተምረው የወጣ ይመስለኛል። ኦኬ። ስለ ወንበዴው፣ ስለ አጭበርባሪው ኡስታዝህ፣ የሰው ስራ ሰርቆ ስላመጣው ኡስታዝህ በደንብ ተምራል። ዛሬ ትፈነዳለህ። ሌባ ይኸውልህ፣ መሐመድን ለመታደግ ስለ ሌባ ኡስታዝ አውርተህ 3 ሰዓት ሙሉ ተኝቶ አንዴ ፕሊስ አንዴ
ሙሐመድን ለመታደግ ይኸውልህ ሙስሊሞች ዛሬ በያዝኩት ርዕስ ስድብን ሌባ ኡስታዛችሁን አንዴ ቶፊቅ ከማስወጣት በፊት አንዴ ረፍታ ተረጋጋ። የምር ተረጋጋ። እውቀታችሁ ስድብ ነው። እናንተ እውቀታችሁ ትልቁ ስድብ። ሌባ ብትለው ምንም ችግር የለው። እውቀታችሁ ስድብ ነው። ከስድብ ሌላ አማራጭ የላችሁም። የሚሰርቅ ሰው ሌባ አይባልም። ቶፊቅ የተካናችሁበት ነው። እናንተ ተሳደቡ። አንዴ ተረጋጋ እንዴ። ማታ አየን እኮ ጉድ አየን ማታ። ተረጋጋ። አዎ ሌቦችን አይተናል በደንብ። ተረጋጋ አንዴ። እንደተለሰው እናውራ። አንዴ ተረጋጋ። ተው ቶፊቅ በቃ ቶፊቅ አንዴ ረፋት። እንደተለሰው እናውራ። አንዴ እሺ። እኛ ዶክተር አንዴ እኛ የተማርንን የማንንም ስራ አንሰርቅም፣ ሌቦች አይደለንም። ስለዚህ ከሌባ ጋር ስለማታወራ አሁን ከእውነተኛ ሰው ጋር ነው የምታወራው። ቀጥል። ስለ ብራና ትጠይቃለህ። አይ እንደተለሰው እናውራ ከተባለ በማታው ነገር ምን ተገነዘባችሁ? ሌቦች፣ የሙስሊም ኡስታዞች ሌቦች፣ አጭበርባሪዎች የሰው ስራ እንደሚሰርቁ ተምረናል። ቶፊቅ ዝም በል። ቶፊቅ ዝም በል። እሺ እናውራ። ይፈቀድልናል እናውራ። አሁን ይኸውልህ በማታው ምን ተማርክ ብለህ አንተ ጥያቄ ጠይቀኝ አይደለ? ልመልስልህ። የሙስሊም ኡስታዞች አጭበርባሪዎች ከትልቅ ሼኮቻቸው እስከ ቲክቶክ ላይ እስካሉ ግልገል ኡስታዞቻቸው አጭበርባሪ፣ ውሸታም፣ የሰው ስራ እንደሚሰርቁ የሚያመጡት መረጃ ሁሉ ተቀባይነት የሌለው ያን ተቀባይነት የሌለው መረጃ እንኳን የሚያመጡት ማለት ነው ሙሉ ለሙሉ ኮፒ አድርገው የሰው ስራ ይዘው እንደሚመጡ በደንብ አውቀናል፣ ተረድተናል። እኔ አሁን ስለ ሌባ ማውራት አልፈልግም። ፕሊዝ ስለ መጽሐፍ ቅዱስ አናወራም። የተረጋገጠ ነገር ነው እሱ። ስለ ሰላህ ላውራ ልንገርህ። የሌባ ስም አትጥራብኝ ቤቴ ኮተት ሰረቀ ላልከው ሌባ ስም ቤቴ አትጥራ። በቃ ሚዩት አድርግ። እኔ የሌባ ስም ቤቴ እንዲጠራ አልፈልግም። በቃ ሌባ ሰው ነው አልቀበልም። እንግሊዘኛ ተምረን ወተናል፣ መጽሐፍ ቅዱስ ሳይሆን። እኔ ስለ ሌባ ሰው አላወራም። እንግሊዘኛ ተምረናል ማታ። ሰማዕቱ ብራና ቨርስስ ባይብል ሰማዕቱ እንደዚህ በድንቁርና የሚከተሏቸው ኡስታዞቻቸው ናቸው ገደል ይከተቷቸው። እንደዚህ በድንቁርና የምትከተሏቸው ኡስታዞቻችሁ ገደል ከተዋቸዋል። ሙስሊሞች ማለት ነው። በውር ድንበር የምትከተሏቸው ሌቦች። የኛ ቁርአን ሰማዕቱ ብራና አይደለም። እሺ አልቅሱ ባይሆን ላይ ኡስታዛችሁ ሌባ እንደሆነ ስለተረጋገጠ ማልቀሳችሁ አይገርመኝም። አሁን ዲቤት ላይ ወጥቃችኋል። በቃ አርፋችሁ። ሌባ እናት ልጇ ሲታሰርባት ታለቅሳለች እና ተዋቸው ያወሩ። ቶፊቅ አንድ አሁን ተረጋጉ። በቃ እኔ ስለ ሌባ ፕሊስ አታውሩ። አሁን እዚህ ላይ ታወራላችሁ ሙስሊሞች። እዚህ ባይ ዘ ወይ የነብያችሁ ውርደት ስለ አንድ ሌባ ኡስታዝ አውርታችሁ አትሸፍኑትም። ና እዚህ ላይ ቀጥል። በዚህ ቆም። ኦኬ መሐመድ ይረሳ ነበር አይደል? እኔ የሚገርመኝ ነገር እናንተ ያላቸው ወላሂ ከስር የሚከታተሉ ሰዎች እናንተ ራሱ ጠማ በእናትህ ኧረ ሙስሊሞች ይታዘቧቸዋል። እናንተ ነው የሚታዘቧችሁ እኛን አይደለም። ከአንድ ሰው ጋር እና ከተለው መጽሐፍ እንዴት ታወዳደረ? ኧረ ፕሊስ እዚህ ላይ እየቀጠልኩ ነው። አንዴ እስኪ እዚህ ላይ አውራ እዚህ ላይ አረ በእናታችሁ ሙስሊሞች በቃ እንደዚህ በድንቁርና የምትከተሉት ሃይማኖት እንደሆነ እኮ እናውቃለን። ግን እስልምና የድንቁርና ሃይማኖት መሆኑን ብናቅም ሙስሊሞች ደግሞ ጭንቅላት አላቸው ብለን እናምናለን። አላህ ጭንቅላት የለውም፣ እናንተ ቢያንስ አላችሁ። ማገናዘብ መረዳት ትችላላችሁ። እንደዛ ያላችሁ የምስኪን ክርስቲያኖችን ብር ትበላላችሁ። እናንተ የሰደባችሁ የሰውን እምነት አጭበርባሪ። በሌብነት አምላካችንን አንሰብክም። አንዴ ቶፊቅ የስንት ተበላ ሰሞኑን ጉድ ወጣ እኮ። ቆይ የመጨረሻ ሁለታችሁም ጠይቃችሁ እዚህ ሐዲስ ላይ ታወራላችሁ ወይስ አታወሩ? አንድ ሰዓት ሆነኝ ጋይስ ስለ ሌባ ሲያወሩ ማለት ነው። ነብያችን የሰደባችሁ ኮሚሽን ኪሳችሁን ሙሉ እናንተ ሌቦች። ምን ብለን ተሳደብን? እስኪ ምን ብለን ተሳደብክ? ከኪስን ትሞላለህ፣ ኮይንን ትሞላለህ። አንተ ምን አገባህ? አሁን ለምሳሌ በአንድ ሰዓት ውስጥ የተሳደብኩት አንድ ነገር ንገረኝ። ምን ብዬ መንጋዎቹ ሳያውቁ እናንተ እኛ በ8 ቀን የተገረዘውን አናመልክም። እሺ በ8 ቀን የተገረዘውን አናመልክም። አብዲ አንተ ብልት የሌለው ስልብ የሆነ ጣዖት ነው የምታመልከው። እሱን አውቃለሁ። በ8 ቀን የተገረዘውን ታመልካለህ አይደል? ያንተ ደግሞ ያልተገረዘው ስልብ ስለሆነ ነው። ስልብ ጣዖት ስለሆነ ነው የምታመልከው። እኛ ልጻንን አናመልክም። እሺ አላህ ብለህ የተከተልከው
የተሰለበ ጃንደረባ ስለምትከተሉ አንዴ ጃንደረባ ጣዖት ደግሞ አናመልክም እኛ። ደንቆሮ ናችሁ እናንተ። ተመለሰልህ? በቃ በላይ የምጠጣና መልክ አትሳደብ። አላህ የማይበላው ድፍን ስለሆነ ነው። የማይበላው የማይጠጣው ማስገቢያ ማስወጫ የሌለው ቀዳዳ የሌለው ድፍን ስለሆነ ነው። ፔሬድ ትጠጣላችሁ። እንደዚህ እየገባ ትጠጣለህ። እየገባ ትጠጣላችሁ ሙስሊሞች። አንተ አሁን ለተናገርከው ለተሳደብከው ማስረጃ የለም። እኔ ግን ለተናገርኩት ለእያንዳንዱ ማስረጃ አለኝ። መሐመድ አላህ ድፍን ነው አይበላም አይጠጣም፣ ማስረጃ አለኝ። አላህ ስልብ ነው ወይስ የሴት አላህ ድፍን እንደሆነ ማሳይ ረደስ እያለኝ ነው እኔ ማሳይ። እንደው ድሮም የማታ ውይይት ትምህርት ካልሆናችሁ እኔ ይገርም። አንዴ ተረጋጋ። ድሮም አንዴ አስወጣው ዶክተር ሌባው ዶክተርን አስወጣው አንዴ። እሺ እኔ ድሮም አሳይ ይለኛል መረጃ እንኳን ጠይቀኸኝ። እኛ ክርስቲያኖች እኮ በቃ ያለ ማስረጃ ማውራት እኮ በቃ በጣም ነው የምንጠላው። ሱራ 112 አንቀጽ 102 ላይ ይሄንን ምን ብለው እንደፈሰሩልን አሳየ። አንዴ ማስረጃ እሺ አሰመድ ማለት ድፍን ማለት ነው። ማስገቢያ ማስወጫ የሌለው ማለት ነው። ይሄው ወጣ። በእናትህ ለምን ወጣ? በእናትህ አሁን እኮ ድፍን አምላክ ለማምለክ ነው የወጣው። ሮጥ የወጣው ድፍን አምላክ ለማምለክ ነው። እውነት አርነት ያወጣል። አላህ ድፍን መሆኑን ተቀብለህ ለምንድን ነው ከእስልምና ማትወጣው ብዬ ጠይቀው ነበር። ወጣ። አረ እግዚአብሔርን እስልምና ግን ወይኔ ምን አይነት ሃይማኖት ነው? እኔ ሙስሊሞች እውነት በቃ በጣም ብዙ ሙስሊም ጓደኞች ስራ ቦታ የምናውቃቸው በትምህርት የተማርናቸው በቃ በጣም ማገናዘብ የሚችሉ ነበሩ። የምር አንድ ያዳምጥ እድል ስጠኝ። ስታንዳንድ እንዴ አሁን ጥያቄ ትጠየቃለህ ወይስ አትጠየቅም? ሽኩር ጥያቄ ጠይቃለሁ ግን እድል ስጠኝ። አንዴ ላውራ። አንደኛ የምታስተምረው አትጠይቅ። አሁን አንተ ወደ የትኛው አምላክ ይጠራ ነው? ወንጌል የሰበክ ነው ወይስ የትኛው? እስቲ አንተ ዶክትሪኑ ምንድነው ንገረኝ። ያለህበት ሃይማኖት የሰይጣናዊ ሃይማኖት መሆኑን የተሳሳተ ሃይማኖቱን ወደ አንተ ደግሞ ልምጣና ልጠይቅና መልስ። ያለህበትን ጨለማ አይን ውስጥ የተሰነቀረውን ግንድ ማውጣት ካልቻልክ ከዛ በኋላ ወደ እውነተኛው አምላክ ብትባል አታይ። መጀመሪያ አይን ውስጥ የተሰነቀረውን ግንድ ጣዖት ላውጣልህ እያልኩ ያንን ጣዖት መጀመሪያ ከአይን ውስጥ ካላወጣ እንዴት ነው የምታየው እውነተኛ አምላክ መኖርና አለመኖር? ስለዚህ ይህንን መጀመሪያ ማወቅ አለብህ። የእስልምናን አጋንንታዊ አስተምሮ መጀመሪያ ማወቅ አለብህ። ቀጥለውን ሽኩር ልብን ሳታጸዳ አይነት አሁን ትቀጥላለህ። ኧረ ጥያቄ ተወልጠኝ። ኧረ ተው አስወራኝ። አትጠይቅም። ጥያቄ ከሆነ አትጠይቅም። አትልፋ። አላስጠይቅም እኮ አሁን ወደ አንተ አምላክ ልምጣና ወደ አንተ የምትለው አሁን ለምሳሌ ወደኛ አምላክ ብትወጣው አምነህ ነው በስፕራይት መስን እያስተካከልክ ስክሪን ላይ እንዳትወጣ ሰምተሃል? ሽኩር አይ አንብብ። በዚህ መልስ እንስጥ። በዚህ ነው ወይ አንብብ። ዶክተር ገባ። ቆይ ዶክተር አይ አንብብ እናንብቡ። እሺ አንብብለት። ሳያል ቡኻሪ 5039 አንብብለት። ምን አንዴ ቁርአንን የበረዘው ራሱ መሐመድ መሆኑን መጀመሪያ ላሳያችሁ። ምን ይላል? ፎርጌቲንግ ዘ ቁርአን። ስድብ ላይ ቆነ ያላችሁ ስድብና ነቀፋ ላይ ያላችሁ እያነበብኩ ነገር እንግሊዘኛ መናቀበኛ መናቃለን። አልহামዱሊላህ አውራው እኮ እያነበብኩ ነው። እሺ ተረጋጋ። እሺ አንብብ። እኔ ይሄው አንብብ። እሺ በቃ አንተ ራስህ እስኪ እያነበብኩ አስረዳ። ምን ይላል? ይሄ የምታውቅ ከሆነ ፎርጌቲንግ ይላል። ኦኬ ምን ይላል? ፎርጌቲንግ ምን the Quran and can one say I forget such a Quran verse? ምንድነው የሚለው? ማን ነው ያለው? ምንድነው የሚለው? አለቀ። አንዴ ዶክተር አልহামዱሊላህ ቁርአን ይሄ ዶክተር ምንድነው የሚለው? ኦኬ ፎርጌቲንግ ዘ ቁርአን ምን ማለት ነው? ከዛ ወርታች ሳይገባ ርዕሱ ባቡ ሳይገባ እንዴት ነው ወደ ርዕሱ የምትሄደው? ምን ማለት ነው? ተረሳ። አንድ ሰው ቁርአን ረሳ ይላል።
እሺ አሁን ማን ደረሳ ደግሞ አንብበው። ማን ደረሳ ተመለስ። ደግሞ አንብበው። ዘ ፕሮፌት ሴይድ ነቢያችን አለ ዋይ ዳዝ ኤኒዋን ለምን አንድ የሆነ ሰው ለምን ቁርአን ይረሳል ነው ያለው። ሰውዬ አንብብ፣ አረበኛውም አንብብ፣ እንግሊዝኛውም አንብብ። አንብበው እንግሊዝኛ ኧረ እንግሊዝኛ ይኸው ቶ ደብሊው ኤች ዋይ ከህፃነታችን ጀምሮ እናውቀዋለን። ዋይ የሚለውን ማለት ነው። ዳዝ ኤኒዋን ኦፍ ዘ ፒፕል ማንበብ ወላሂ ተርጉሙ፣ ከስር ያላችሁ ተርጉሙ። ኧረ ፕሊስ ቆይ፣ ቀጥሎ ማወጣልህ ሀዲስ እሱን ታነባለህ፣ ችግር የለም። ቀጥሎ ማወጣልህ ሀዲስ ታነባለህ። ቀጥል። መጀመሪያ ይሄንን ማን እንደሚያስረሳ መጀመሪያ ማወቅ አለብህ። ለዛ ነው ቀጥል። መጀመሪያ ለምን እንዳወጣህ በምን አይነት ወሰለም ማሊ አሐድህም የቁሉ ነሲቱ አያቲ ኩንቱ ወኪቱ። እንግሊዝኛው ነው። በቃ አረበኛው ቀጥታ አለ እኮ አረበኛው ቀጥታ ዋይ ዳዝ ኤኒዋን ኦፍ ዘ ፒፕል ሴይ አይ ሃቭ ፎርጌትን ሰች ኤንድ ሰች ቨርዝስ ኪተ ወኪዘ ኦፍ ዘ ቁርአን ሂ ኢን ፋክት ኮዝድ ባይ አላህ ቱ ፎርጌት ሚ። በጣም ጥሩ። እሺ ምንድነው የሚለው? ማይረሳውን ቁርአን እንዴት ረሳው ይላል አንድ ሰው ይላል። ሰውዬ ማይረሳውን ቁርአን እንዴት ረሳው አይደል? ለምን ረሳው ይላል ሰው። ረሱል እንዴት ረሳው ይላል ሰውዬ። ያው በአረበኛው አንብቦ በእንግሊዝኛው አንብቦ። እሺ ከዛ ቀጥታ ይዘው ተርጉም። ቀጥታ ቻት ጂፒቲ ማለ ጉግል ትራንስሌት ማለ ቀጥታ ኮፒ ፔስት አረኔ ተረጉምላ። እሺ ምን ይላል? ቡኻሪ 5039 ነው። እኛ የምናቀርባቸው መረጃዎች በደንብ እያዛችሁ እሺ ሙስሊሞች። ናሬትድ አብደላ እንደተረከው ይላል the prophet said ነብዩ እንደዚህ አለ why does anyone of you the people say I have forgotten such and such verses of the Quran ከእናንተ ውስጥ ለምን እንደዚህና እንደዚህ አይነት የቁርአን አንቀጾችን ረሳን ትላላችሁ ብሎ ጠየቃቸው። he in fact is caused by Allah to forget ይሄ እኮ የሆነው በአላህ ምክንያት ነው፣ አላህን ያስረሳችሁ እያለ ነው። በጣም ጥሩ። ስለዚህ አንድ ሰው ቁርአንን ሲረሳ አላህን ያስረሳው አይደል? የቁርአን በራዦች አላህና መሐመድ እንደሆኑ ላሳያችሁ ስለሆነ ነው። ዶክተር ቀጥል። እኔ ወይ አረበኛ ወይ እንግሊዝኛ ባንችል ኖሮ በቃ ምን ማታ የተማርነውን ነገር እዚህ ላይ ቁርአን የሚያስረሳው ማን ነው? አሁን መሐመድ ረሳው አላልክም? አሁን ስለ መሐመድ ረሳው አላልክም? የሚያስረሳው ማን ነው? መጀመሪያ የሚያስረሳው ማን እንደሆነ ካወቅን በኋላ ከዛ በኋላ ወደ የተገለጸው ነገር እንዲሁ ነው። ይሄም ነው በቃ ሰውን ማምጣው ላይ ደስ ይላል። ኧረ ፕሊስ እኛ አላህ ሂዳያ ይስጣችሁ፣ ወዳችኋለን። ማን ነው የሚያስረሳው? ቁርአን ማን ነው የሚያስረሳው? ቁርአንን ማን ነው የሚያስረሳው? የትም እንዳትወጣ ቁርአንን ማን ነው የሚያስረሳው? እንዳትሄድ። ቀደም ምን ብለህ ነበረ? ይህንን ጀምር። የሚያስረሳው ማን እንደሆነ ካወቅን በኋላ ቀደም ምን ብለህ ነበረ? ባናቅ ኖሮ አሁን አንብብሽ። በቃ እኔ ከእናንተ ጋር ላለመጨቃጨቅ ነው። በነገራችን ላይ መረጃ እያባክንኩ ያለሁት ሙስሊሞች ፕሊስ አንጎል አታርጉኝ። እሺ የሚያስረሳው አላህ መሆኑን ተመልክተናል። የሚረሳው ደግሞ እዚህ ጋር አላህ ነው፣ መሐመድ ነው። ቀጥል። ይህንን አንብብሽ። ተመሳሳይ ቦታ ላይ ያሉ ናቸው። የአሁኑ ቡኻሪ 5039 ነው፣ ይሄኛው 5037 ነው። የሚያስረሳው እዚህ ጋር ሉክ፣ እዚህ ጋር የሚያስረሳው አላህ ነው፣ እዚህ ጋር የሚረሳው መሐመድ ነው። ቀጥል። ለምን እንግሊዝኛ አታነብ? ይሄው ባቡ ሁላ ተመሳሳይ። አሁን ቢስቱ ማለት መተርጎም አልችልም፣ ግን ማንበብ እችላለሁ። ቢስቱ ማለት ቆም፣ ከዛ ቀስ ብዬ እነግርሃለሁ። አይ ምን ነው ጊዜ አይሰጠኝም እንዴ? እሺ አሁን ቀጥል። ትንሽ ወር ላድርግልኝ። ትንሽ ቀጥል። ዶክተር ቀጥል። اقرأوا في المسجد فقال يرحمه الله لقد أذكرك አዎ ምንድን ነው የሚለው? በአላህ ምንድን ነው የሚለው? ኦኬ እሺ መጀመሪያ አንዴ ገስቱ ላስተካክል። እሺ ምን ይላል? እዚህ ጋር ባቡ ተመሳሳይ ነው። ፎርጌቲንግ ዘ ቁርአንን ስለመርሳት ይላል። ቅድም የሚያስረሳው አላህ ነው። እዚህ ጋር ደግሞ የረሳው ማን እንደሆነ እንመልከት። ናሬትድ አይሻ እንደተረከችው the prophet heard a man reciting the Quran in the mosque ሙሐመድ አንድ ሰው መስጊድ ውስጥ ቁርአን ሲቀራ ያዳምጣል፣ ይሰማል። and may Allah ምን አለ ከዛ በኋላ መሐመድ and said may Allah bestow his mercy on him አላህ በሱ ላይ ምህረትን ያወርድለት።
as he has reminded me of such and such verses of such ሱራ የዛን ሱራ አንቀጾችን አስታወሰኝ። አስታወሰኝ አይደለም ለቀድ ዘከረ ነው የሚለው። ለቀድ ዘከረ አስታወሰኝ አይልም። ኧረ ቅጥፍ ወይ ለቀድ ዘከረን ምን ማለት ነው? ምን ማለት ነው? መዘከር ምን ማለት ነው? ምን ማለት ነው? አሁን የተናገርከው አረብኛ ምን ማለት ነው? ተርጉም። ዘከረኒና ዘከረ አንድ አይደለም። ዘከረኒ ማለት አስታወሰኝ ማለት ነው። አስታወሰ ማለት ነው። አስታወሰና አስታወሰኝ አንድ አይደለም። ስለዚህ ሰዎችን በቃ አንዴ ፕሊስ ያንን የቁርአን አንቀጽ ሰውየው ሲያነብ ባይሰማ ኖሮ መሐመድ ያስታውሰው ነበር? መሐመድ አላስታውሰውም እኮ ይልሃል። አይ አንዴ መስጊድ ውስጥ ፕሊስ ተረጋጋ። አረብኛውን አያውቀውም። ተረጋጋ እንጂ አንዴ ፕሊስ ተረጋጋ። አረብኛውን ሲያነብ ባይሰማው ኖሮ ሲያነብ ሲቀራለት ባይሰማ ኖሮ መሐመድ ያስታውሰው ነበር? ያስታውሰው ነበር ምንድን ነው ያስታውሰው ነበር ስትል መሐመድ አስታውሶት ነበር? ያውቀው ነበር? እዚች አንድ ነገር ልንገርህ። የሆነ አሁን ቁርአን ብቻ የሚረሳ አንተ ያው ባስረዳም አይገባም። ተው ለጥመት የተነሳ ነው። ከስር ያሉትን ነው። አሁን ወይ አረበኛ ወይ ባንችል ኖሮ በቃ እንደዚህ ተጫውተህ ግን ተርጉም። ይሄው አረብኛውን ተርጉም። ይጠመም ተፈጥሮ ነው አለ ባይስ ራሱ ተርጉም። አረብኛውን ተርጉም ፕሊስ። ስለ ግለሰብ በቃ አንዴ እኔን ቶኝና በእናትህ አውራ። ዶክተር እዚህ ላይ አውራ ፕሊስ። ከታች ሳላ እንዳለ አይተሃል? ክርስቲያን ከታች ሳላ እንዳለ አውቀሃል? አረ ወይኔ ተረጋጋ እስኪ አንድ ጊዜ እስኪ ተረጋጉ። ቀጥል። ቆይ ታች ሳላ አለ። ለማንኛውም ትርፍ ነገር እንዳታወራ ልንገርህ ብዬ ላክ በለው የት አለ? ገስት ላይ የለም። ጥራውና ይዘውና ምን ዲቤት ቢያቀርብ አንድ ቦታ አቀርም አንድ እርምጃ አታልፍም። ልንገርህ በሴት አካውንት እናውቃለን። በሴት አካውንት ተደብቆ እየተማረ የታል? ጥራው ሂድ ጥራው። እዚህ ችግር የለው። ሌባ ነው አይደለ? አጥቤ ጨምቄ ነው ማሰጣልህ። ሂድ ጥራው። የታል ሌላ ውይይት ማድረግ ትፈልጋለህ? ኧረ ፕሊስ አሁን ተደርባችሁ ትፈልጋለህ ከእሱ ጋር? እኔ ከሌባ ጋር አልወያይም። መጀመሪያ ለሰረቀው ለሌብና መወያየት ትፈልጋለህ ወይ ከእሱ ጋር? እዚህ ጋር ምንን ከማያጓ ብታወራ ምንን ትርጉም አታመጣም። ከእሱ ጋር መወያየት ትፈልጋለህ? ከሌባ ጋር አልወያይም። ይሄን ብቻ ነገር ከሌባ ጋር አልወያይም። ከዚህ በፊት የውይይት ጥሪ አቅርቤለት ነበር። ላሳይህ አንዴ ላሳይህ። አንተ እውነት ለበርዟል ከሆነ አቅርብለት። አንዴ እኔ ከሌባ ጋር አልወያይም፣ ግን እኔ ከዚህ በፊት ከአንድ ጊዜ ደፋር ናችሁ እኮ። ፕሊስ አንዴ ተረጋጋ። ላሳይህ አንዴ ተረጋጋውን ደርባችሁ እንዳታወሩ። እኔ ከዚህ በፊት ከአንዴም ሁለቴ የውይይት ጥሪ አቅርቤለት ነበር፣ ግን ከዚህ በኋላ እኔ ከሌባ ጋር መወያየት አልፈልግም። ኦኬ ከሌባ ጋር መወያየት አልፈልግም። ላሳይህ የውይይት ጥሪ አቅርቤለት። አንተ በጣም ደፋር ነህ። ፕሊስ አንዴ ቶፊቅ አደርብ ከሌባ ጋር ለመወያየት መሞከሪ በጣም ተሳስቻለሁ። አየሁ የውይይት ጥሪ አቅርቤለት ነበር፣ አልተቀበለኝም። አንድ በል ኦኬ። የውይይት ጥሪ አቅርቤለት እዚህ ጋር አልተቀበለኝም። ተመልከት እዚህ ጋር ማን ምልክት ነው ይሄ። ፕሊስ ተረጋጋ ፕሊስ። ራሴ የውይይት ጥሪ አቅርቤለት አልተቀበለኝም። ሌላ ደግሞ ልድገምልህ። አንዴ ሙስሊሞች ካላችሁ ሪከርድ አድርጉልኝ። አንተ ውይይት ፈልግ አዳምጠኛ። አንተ ብቻ ማውራት ምንም አይሰራም። ሪከርድ አድርጉ። አንዴ ሙስሊሞች ሪከርድ አድርጉ። ከዚህ በፊት ውይይት ማድረግ ትፈልጋለህ? ተረጋጋ። እኔ ላውራ ስለኔ ላውራ። ወይ እሺ ወይ ወይም ቢበላ ትፈልጋለህ ተብላ ወይም ቢበላ። አንዴ ኮንስታንቲኖስ ከዚህ በኋላ የሚደርብ ሙስሊም ካለ አስወጣሽ። ደርቦ የሚያወራ 2-3 ሙስሊም በአንድ ላይ ካወራ የሚደርበውን አስወጣው። ሰይድ ለጠየቀኝ ጥያቄ ልመልስለት። የመጀመሪያው የውይይት ጥሪ ማቅረብ ትፈልጋለህ ወይ አለኝ አይደለ ሰይድ? እኔ ከዚህ በፊት ከአንዴም ሁለቴ ለዚህ ሌባ ኡስታዝ የውይይት ጥሪ አቅርቤ አልተቀበለኝም። ነገር ግን አሁን ሌብነቱ ስለተረጋገጠ
ለሰራው ሌብነት ለሰረቀው ሌብነት ይቅርታ ይጠይቅና በፈለገው ርዕስ የውይይት ጥሪ ያቅርብ፣ እቀበለዋለሁ፣ እኔም ደግሞ አቀርብለታለሁ። ግን መጀመሪያ ለሰረቃት ሌብነቱ ይቅርታ ይጠይቅ። ይህንን ሪከርድ አድርጋችሁ አድርሱለት። የሰረቀው አስረዳን። የሰረቀውን አስረዳን። እስካሁን አንተ አልነበርክም ማለት ነው። እኔ ከአንድ ሰዓት በላይ ኡስታዞች ስለሱ ነው እያወሩ የነበረው። አሁን ቶፒክ ለማስቀየር አትሞክሩ፣ ወደ ቶፒኩ ሂዱ። እሺ እንደና ሰረቀ እንበል እና ግን የሰረቀው ነገር ውሸት ነው መልስልኝ። እዛው ላይ አስተካክል ባይዘ እዛው ላይ በጣም ጥሩ ጥያቄ እንጠየቀው። እዛው ላይ እነዚህ መረጃዎች ተቀባይነት የላቸውም የተረጋገጡ አይደሉም የሚለውን ዘሎ ነው የሰረቀው ማለት ነው። ቆርጦ ያመጣ ውሸት ነው። ተዘዋዋሪ ተቀባይነት የሌለው የውሸት ወሬ ነው ያወራው ማለት ነው። ሌብነቱም ደግሞ እውነተኛ መረጃ ውሸት ነው ብሎ ለምን አልመለሰም? ዳቆኑ ውሸት ነው ብሎ ለምን አልመለሰም? እኮ ሲጠየቅ እኮ አላወረደውም እንጂ አዋረደው። ተኝተህ ነበር እንዴ? ደንግጠህ ነበር እንዴ? ቶፊቅ ትናንትና እንደሰረቀ እንደ ሌባ እንደሆነ ሲያዝ ደንግጠህ ተኝተህ ነበር? እዛው ውይይቱን አላየሁም። በደመ ነፍስ ተከተሉት ዋሃብዮች። ዝም ብላችሁ በደመ ነፍስ አትመሩ። እዛው ነው ያዋረደው እንዴ እኮ መመለስ ለምን አቃተው ነው እያልን ያለው ጥያቄ። መመለስ ለምን አቃተው? አንተ እውነትን የምትመልስ ከሆነ ያው አቅርብለት። እኔ ሶስት ደንቆሮ አላስተናግድም አንድ ጊዜ 10 ምናምን ሺህ በግ ነበር። እንደዛ አንተ ነህ ደንቆሮ። ፈጣሪ ራሱ ደንቆሮ ብሎ ይሰድብሃል። ውጣ! ያ ሁሉ በግ ነበር። ሌብነቱ ሲዋረድ እንኳን አይናቸውን ጨፍነው ነበር ሲያዩ ነበር። ይቅርታ እንግሊዘኛ ትንሽ እያወራ ስለነበር አልገባቸውም። ወንድም ዲያቆኑ ተኛ እኮ እንቅልፉን ለጠጠው እንጂ በጣም ክብር ይገባዋል። የማታው ዲያቆን በጣም ዲያቆን ዳዊትን በጣም እናመሰግናለን። እግዚአብሔርን እንደዚህ ሌባና ጭበርባሪ ኡስታዝ ለዘመናት ተደብቆ እኔም አመሰግነዋለሁ። ውጣ ከዚህ ሌቦች። አንተ ምን አይነት የአምቦ ድንጋይ ነገር ናቸው? እኔ እዚህ ውስጥ እንዳለ ቆይ እኔ ይቅርታ አድርግልኝና አንድ ነገር ላሳይ። ዲያቆኑን አከብራለሁ። ከእናንተ ይሻላል። ጸባዩ በጣም ለተስት ነው። በቃ ከእናንተ ይሻላል። ተሳዳቢ አይደለም። ባለጌ አይነት ከእናንተ አይነት ሰው መመደብም የለበትም። ንጹህ ክርስቲያን ነው እሱ። ንጹህ ክርስቲያን። እናመሰግናለን። እንደናንተ ተሳዳቢ አይደለም። እናመሰግናለን። እኛ እውነቱን ስለምናገር ነው። ተመልከት፣ ይሄን የአምቦ ድንጋይ ራሳችን እንዲህ ናችሁ እናንተ። ከዚህ ጭንቅላት ከዚህ ምንም አትለዩ። ይሁንና ጭንቅላታችሁ ውስጥ ይሄ ነው ያለው። የአምቦ ድንጋይ ነው ውስጣችሁ ውስጥ ያለው። ጭንቅላታችሁን አስተካክሉት። እዛ 8 ሰዓት ሙሉ ሲወራ የነበረውን ነገር ማሰሙት ለምንድን ነው? ጭንቅላታችሁ ውስጥ ይሄ ድንጋይ ስላለ። ስርዓትን ከሱ ተማሩ እናንተ። ቶፊቅ በቃ ሌባን አታድነው በስርዓት በጸባይ ሌባን ሌባ ካላልከው በጸባይ አሽሞሙን አታታታው። ስርዓትን ተማሩ ነው። ኦኬ አንዴና እንዴት እንዳዋረደው ላሳይህ። ወራዳ ኡስታዝ ወራዶች፣ አንዴ ወራዶች ናቸው። ስለዚህ ሰላም አንዴ ካሊድ ወራዶች፣ ሌቦች ወራዶች ናቸው። አልሰማም ነው አትሰማም ነው ያላቀም ነገር። አይ እንደዛ ከማድረግ እንደ መጽሐፍ ቅዱስ አይታወቅም አይደለም። ስለዚህ አንተ ከጻፍከው ጥያቄ አለኝ መጽሐፍ ላይ እና ኤክስፕሌን እንድታደርግልኝ ነው። ያልገቡኝ ነገሮች ስላሉ ማለት ነው። እሺ ፈቃደኛ ነህ አይደለ? ኦኬ በጣም እኔ የምፈልገው እሱ ስለሆነ ማለት ነው። እዚህ ጋር ብዙ ቁጥሮችን ደርድረሃል እና ላይክ አይ ዶንት አንደርስታንድ ዩር አርጊመንት። የበው ጋር እንደርሳለን ግን አይ ነው ቆይ ፔጅ 27 ነው እና እዚህ ጋር እዝራ አቦት 150,000 ልዩነት ብለዋል። እነ ኤባሃድ ኔስቴል 120,000 እስከ 150,000 እንደዚህ ብለህ ብዙ ቁጥር ሰብስበህ ደርድረሃል እና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን ክሬዲብል አያደርገውም እያሉ አርጊመንቱ አልገባኝም።
በቴክስቹዋል ቫሪያንት ያለው ቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ክርስቲያን እንግዲህ ተጽዕኖ ያሳድራል። አንተ ሌባ በእናትህ እስኪ በእናትህ እናዳምጥበት። እዚህ የሌባ ኡስታዛችሁ ውርደት እንዳይተና ላውራና ዞር በለው። ላውራና ሉጣ ችግር የለም። ሌባ ኡስታዝን አታድነውም ዛሬ። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይህንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ? ሉክ እዚህ ጋር ጥያቄው ተጀመረ ማለት ነው። የዲያቆን ጥያቄ ቅርቃር ውስጥ ነው የከተተው። ራስህ ነው የጻፍከው? ጸጥ የራሴ ሪስም ምንጭ ተገሻለሁ። የጠቀሰው እንደማለት ነው። ታገኘዋለህ ባይዘ እዛው ስር እዛው ስር ያገኘሁበትን ታገኛለህ ብሎ ይኸው ፉትኖቱን ጠቀሰለት። ተመልክተው ሪሰርቹ ተቀምጧል። ሪሰርቹ አሁን አንድ ሰው ይሄን መጽሐፍ ከላይ ያለው መጽሐፍ አንብቦ እንደጻፈ የሚናገርበት ፉትኖት ላይ ነው። ፉትኖት ላይ ግን ያሉትን ያስቀመጣቸውን ነገሮች ራሱ እንዳነበበ መሆን አንብቦ መናገር አለበት። ኦኬ ማስቀመጥ አለበት እንጂ የሰው ፉትኖት አይደለም ኮፒ ፔስት ማድረግ ያለበት። ኦኬ ይሄ ሪሰርች እነዚህ በሙሉ አንብበው ታገኘዋለህ። ባይዘ ማስረጃ ከስር በኩል እነዚህ ማለት ነው አይደል? እነዚህ ማለት ቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙግተኝ። እሺ ኮሳራቸው እያንዳንዱን ቼክ አድርጌያለሁ። እያንዳንዱን ቼክ አድርጌያለሁ አለ። እያንዳንዱን ቼክ አድርጌያለሁ። ሉክ ቼክ ያደረገው የደች ቋንቋ ነው። ልክ አይደለም የምትለው ከሆነ መጽሐፍ ጀርመን የጀርመን ደችኛ ቋንቋን ልጁ አንብቤያለሁ ብሎ እዚህ ጋር ይሞግታል። በሚያሳዝን ሁኔታ ማለት ነው። ስኮለሮች ናቸው። ምን ማለት ነው? የጀርመን ስኮለሮች የጀርመን እኮ እንግዲህ ደች ነው። ኤንሽንት የሆነ ጀርመኖች የሚናገሩት ቋንቋ ነው። ጀርመኖች ደግሞ በቴክስቹዋል ክሪቲሲዝም በቴክስቹዋል ክሪት አንዴ ማን ነው ስም ዳዊት ሙሉ ነህ ተናደደ ህዝብ ሲዋረድ ማለት ነው። በቴክስቹዋል እኔ ጀርመንኛ ተናጋሪ አይደለም። የሊቃውንቶች በቃ ጀርመንኛ ተናጋሪ ካልሆን ካለቀ እዚህ ጋር ያመጣው ፉትኖት የሌላ ኮፒ እንጂ አንተ ያነበብከው መጽሐፍ አይደለም። በቃ ጨረሰ ማለት ነው። እዚህ ጋር ጀርመንኛ የማይችል ከሆነ እዚህ ጋር የጀርመንኛ እንትን ለምን ያመጣል? ያንን መጽሐፍ ካላነበብከው በጀርመንኛ ያንን መጽሐፍ ካላነበብከው በቃ ፔሬድ እኮ አለቀ። ሌላ ምንም እንትን የለው። ታዲያ ይህንን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወጣው? ምን መሰለህ ርዕሱ ምን መሰለህ? ለምሳሌ ሰማዕቱ ብራና የሚለው ርዕስ አለ። ሰማዕቱ ብራና የሚለው ርዕስ አለ። የኮረጀበትን ማለት ነው ከነ ቦታው ከነ ፉትኖቱ ቁጭ አደረገለት መጽሐፍ ማለት ነው። የተኮረጀው መጽሐፍ ከዚህ ነው። ይህ መጽሐፍ የተኮረጀው ከዚህ መጽሐፍ ነው። ሙሉ ለሙሉ ኮፒ ያደረገው ማለት ነው። ኮፒ ያደረገው ደግሞ ከነ ፉትኖቱ ነው። ቡም! የሙስሊሞች ኡስታዝ ሌብነት። የሙስሊም ኡስታዞች እንደዚህ ነው ሚዲያውን እያጭበረበሩ የያዙት ማለት ነው። በቃ አላስወራለሁ። እዚህ ጋር መጽሐፉን የኮረጀበትን ከነ ፉትኖቱ ሲያመጣለት አላስወራለሁ ከዚህ በኋላ አንድ ነገር ልንገርህ። የኔና የአንተ ልዩነት በኋላ ትነግረኛለህ ብዬ አላመልጥም። ባይዘ አያስወራውም። እሺ አንተ በጣም ረጅም ሰዓት አያስወራውም። ይሄንን አሁን ሉክ እንግዲህ እዚህ ጋር ኤክስፕላኔሽን ሊያደርግ ከሆነ ገደል ሊገባ ነው። ስለዚህ ኤክስፕላኔሽን የምትሰጥ ከሆነ ደቂቃውን ያዝልኝ፣ አለበለዛ ወደ ሌላ ጥያቄ ሊሄድ እያለው ነው። በቃ ፕላጃራይዝ የተደረገበት መጽሐፍ ይሄ ነው። ስለዚህ ይሄ ልጅ እውነት አለኝ የሚል ከሆነ ደቂቃው ማስቆም ነበረበት። አይ እኔ አልሰረኩም፣ እኔ ሌባ አይደለሁም፣ እኔ ራሴ መጽሐፍ ነው የጻፍኩት ለማለት ለምንድነው ደቂቃ የሚያዝልኝ ይላል። ለምን አልመልስልህም? በቃ 10 ደቂቃ ፈልገህ ኤግዛክትሊ በቃ ተጫወተ እዚህ ጋር ዲያቆን ማለት ነው። አሽቶ አበጥሮ እንደላከው የምታዩት አሁን እዚህ ጋር ነው። 10 ደቂቃ ያዝ፣ ስለ ጻፍከው መጽሐፍ የፈለግከውን ያህል ደቂቃ ተናገራሉ የሚለውን አዳምጡ። አንድ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለበት። በእኔ ሰዓት እኔ እየመለስኩ ስለሆነ ደቂቃ የሚያዝበት አልመልስ ኖሮ ዳዊት
እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። በቃ ምንም እንትን ሊለው አልቻለም። በቃ በዚሁ ነው እንትን የሚለው ማለት ነው። ይሄኛው ከዛ ኤክስፕላኔሽኑ ላይ ያ መጽሐፍ የተሳሳተ እንደሆነ አንዴ ስለዚህ አንዴ ተረጋጋ ሐምዛ። ይሄንን ሁሉ አንብቤያለሁ ብለሃል። ፉትኖት ሳይቀር ፕሌጀራይዝ አድርገሃል። ፉትኖት ሳይቀር ጥያቄ አለ። እየዋሸህ ነው። ይቅርታ ጠይቅ። ይቅርታ ትጠይቃለህ ወይ? ፕሌጀራይዝ አድርገሃል። ትጠይቃለህ ወይ? ስኮላስቲክ መጽሐፍት በሚጻፉበት ጊዜ ፉትኖት የሚባል ነገር አለ። አንተ መጽሐፍ ምንድን ያለው መልሱን By the way, Salah, it's embarrassing. I know. አሁን ማድረግ የምችለው መጮህ ብቻ ነው። ወደ ርዕሱ እንመለስ ማለት ነው። ቅድም ግን ርዕሱ ያለ ማለት አሁን እንቀጥል። By the way, I'm getting one up. ምንም አልነካሁትም። By the way, ፕሮብለም ሲላ አንድ ፔጅ ወረድ ብለህ ቁጥር ፔጅ ያ መረጃ ውሸት መሆኑን ማለት ነው። እዛ ወረድ ብሎ ተቀምጧል። አዳምጡት። ላይ ስትሄድ ስለዚህ አንስቶ ምን ይላል? ይሄው አርቲክል ከሰረከው ሀሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል? In his entertaining a hopeful guide to dispelling dubious data, Joel Best sums up his evidence in one sentence. ይላል we need to be very careful when we can't tell who produced the figures, why or how, and when we can't be sure whether consistent choices were made in the measurements at different times and places. Unfortunately, the estimates offered over the last 150 years all suffer from just these problems. መረጃው የተረጋገጠ መረጃ አይደለም። ፊገሮቹ የተቀመጡት ቁጥሮች ፊገሮቹ የተረጋገጡ አይደለም ነው የሚለው እንዳለ ሐሳቡ ማለት ነውና የተረጋገጠ ኢንቨስቲጌሽን አይደለም የሚለውን ከኮረጃው ላይ ቆርጦ ይሄንን አውጥቶ ነው የሰራው መጽሐፉን። ተርጓሚ አይደለም። ተርጉም እኮ አይደለም ዳዊት። ምን መሰለህ አይ ቲንክ ዲያቆን ዳዊት የተረጎመበት ካላችሁ እስኪ ላኩልኝ ልጆች። ይመስለኛል ምንድን ነው የሚለው እንግሊዝኛ ያነበበው ግን እነዛ በሙሉ የተጠቀሱት ሶርሶች ታማኝ አይደሉም። አይ ቲንክ ማን ነበር የለቀቀው? የሆነች ልጅ ለቀዋለች፣ እኛ ልጅ መሰለኝ። ለሚ ቼክ ንስሐ ገባ ቁርአን as we have already argued does የምናደርገው ነገር ነው። ኢየሱስ ክርስቶስ አምላክ ኮስት ይቀጥላል እንዴ? እንግዲህ የሌባ ያዙ ለቅሶ ሲባል ሰምታችሁ ታውቃላችሁ። ወዲያው ተለቀሰ ተባለ። አሁንም እነዚህ ልጆች በቃ ሳይረጋጉ እየመጡ እንደዚህ የሚሉበት ምክንያት ሌባውን ኡስታዛቸውን ለመታደግ ነው። ይቅርታ አድርጉልኝ፣ ሌባ ነው። አናሞግስም፣ ምንም አንልም። ሌባ ነው። ጤና ይስጥልኝ ዶክተር፣ እንኳን በሰላም መጡ በድጋሚ። እንኳን ደህና ቆያችሁ። የምን ዶክተር ነህ? ይቅርታ። አይ ዶክተር ያለው ባዮ ላይ ነው ሰውዬ፣ ባዮ ላይ ነው ስሜ። ዶክተር አይደለም። ምንድን ነህ? የሰውን አካውንት ነው ሜንሽን የተደረገው። ይሄን ራሱ ሳታውቁ ትከራከራላችሁ። እሺ ይሁን። ኦኬ፣ ምንድን ነህ አንተ? ፕሮፌሽን ምንድን ነው? እኔ ኖርማል የሚባል ፕሮፌሽን አለ። እውነትን ፍለጋ የሚሄድ ሰው ነኝ። እውነትን ፍለጋ? ኦኬ፣ እውነትን ፍለጋ የሚሄድ ሰው ነው። ስለዚህ እስልምና እውነት እንዳልሆነ ገብተዋል ማለት ነው። እንደዛ እኮ በምን ተረጋግጠን እናውራ እንጂ በምን ካልከኝ፣ ለምሳሌ ሙስሊም ነህ አንተ? አሁን ሙስሊም ነኝ አልሐምዱሊላህ። ስለዚህ ሙስሊም ነኝ ብለህ ካሰብክ ገና እውነትን እየፈለግክ ከሆነ እውነት አይደለም እስልምና ብለህ ሌላ እየፈለግክ ነው ማለት ነው። እናመሰግናለን። እስልምና ስለመሰከርክ እናመሰግናለን። እስልምና ምንም ጥርጣሬ እንዳሌለበት ማታወቅኩኝ። ምንም ጥርጣሬ ፍለጋ ላይ ነኝ ያልከው አሁን ከረንትሊ ፍለጋ ላይ አንዴ ቀጣ ዶክተር አትደረብ። አሁን ከረንትሊ እውነት ፍለጋ ላይ ነኝ ስላልከን
ትላንትና እስልምና ውሸት እንደሆነ አይተህ አረጋግጠህ ስለሆነ ይሄን ነገር እየነገርከን ያለው በሌቦች የተመሰረተ አትደረብ በሌቦች የተመሰረተ ሌቦች የሚያስተምሩት ሌቦች የሚቀጥፉበት የሚዋሹበት የሚሰርቁበት እምነት እንደሆነ ስላየህ አረጋግጠህ እውነትን እየፈለግክ ነው። እውነትን ደግሞ እንሰጥሃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ ብሎ ተናግሯል። እውነትም ሕይወትም መንገድም እኔ ነኝ ብሏል። ስለዚህ እውነትን የምትፈልግ ከሆነ እውነት የሆነውን ሕይወት የሆነውን ጸሐፊው እዛች ጋር የጻፈው ማን ነው? የሚታረጋል እውነት የሆነውን ሕይወት የሆነውን መንገድ የሆነውን ክርስቶስን ልትከተል ይገባል። እውነትን እስከፈለግ ድረስ እውነትን ማግኘት አለብና እዛች ጋር ማን እንደጻፈው አላውቀውም እኮ። ኦኬ ደግሞ እሺ ጸሐፊ ማን እንደሆነ ላሳይህ። የዮሐንስ ወንጌል አሳየኛ። ቴንክ ዩ ክርስቲያን ወይ ኮስቴ እንትኖች ሲራተ ረሱልላህ ፔጅ 113 ክፈተልኝ። ኦኬ የዮሐንስ ወንጌል ጸሐፊ ነው የሚለው። የዮሐንስ ወንጌል ጸሐፊ ማን እንደሆነ ለዚህ ወንድማችን በግልጽ እናሳየው። ኢብን ኢሻቅ ከራሱ ከእስልምና ሶርስ ነው ባይዘይ። አንዴ እኛ ዋሽተን አይደለም የምናቀርበው፣ የሚያገናኘው ነገር የለም። ታየዋል እንደሚያገናኘው ነገር በራሳችን ዶክተር ችግር እኔ ያሳያለሁ። የዮሐንስ ወንጌል ጸሐፊ ዮሐንስ መሆኑን በተሰራው ያሳያለሁ። መጽሐፍ ቅዱስ ይያለሁ። አንዴ ፔጅ ስንት ነው ኮስት ያልከኝ? ፔጅ 110 ዝቅ ብለህ 11 13 ድረስ 14 መሰለኝ 14 ጀምረህ 13 ጀምረህ 14 ከሰማዕተ ብርሃንና ክፈት። እስኪ ተረጋጋ እጄ ይሄ ነው በስተቀኝ በኩል ያለው በስተቀኝ ያለው እሱ ነው። እታይ እሱ ላይ እስቲ እሱ አይደለ ስንት ላይ ነው ያለው? ተረጋጋ በእናትህ ተረጋጋ ፕሊዝ። ሰማዕተ ብርሃንና ይሄ ምንድን ነው? አንተ ህፃን ልጅ እኮ ነው ይሄ ሰውዬ። ደንቆር ነው እንደዚህ መደናቆር፣ ከእስላም ጋር መደናቆር። 19 ነው አልፋል። ተመለስ 15 እሺ አንዴ ሌላ ጥያቄ። ኧረ ፕሊዝ ተረጋጋ እንዴ ዶክተር ምን ኧረ ተረጋጋ። the company access investigation on አቡበከር I think ፔጁ እኮ አይልክ አይደለም መሰለኝ ነገር 104 ይቅርታ እስኪ 104 ሂድ 104 ምናልባት እሺ 103 ይኸውና ከላይ ያ እሱን ከዚህ ጀምር ከላይ ጀምር ከ103 ጀምርና ምን ይላል? I think among the things which have reached me about Jesus the son of Mary stated in the gospel which he revived from the God the follower of the gospel, its applies term described the apostle of God is the following. It is extracted from what John the apostle set down for them when he wrote the gospel for them from the testament of Jesus son of Mary. ስለ ክርስቶስ ወንጌል ስለ ጌታ ኢየሱስ ወንጌል የጻፈው ማን ነው? ጆን ዘ አፖስትል ሐዋርያው ዮሐንስ ነው ይላል። Thank you ዮሐንስ ነው። Thank you እናመሰግናለን። የጎስፕል ኦፍ ጆን ጸሐፊ ማን ነው ብሎ ይናገራል በግልጽ። በቃ ጆን ሐዋርያው ቅዱስ ዮሐንስ ነው ብሎ መጽሐፍ አንተ እውነተኛ መጽሐፍ ነው ብለህ የምታምን መጽሐፍ በግልጽ እንዲህ ብሎ ይናገራል። አሁን ምን ልትለኝ ነው? ስለዚህ ያንን ሌባው ኡስታዝ አንዴ ቆይ ሌባው ኡስታዝ ያለውን ተራ ቲክቶከር ነው የምትሰማው ወይስ ሊቃውንቶች በመጽሐፍቶቻቸው ላይ የዮሐንስ ወንጌል ጸሐፊ ዮሐንስ ነው ብሎ የተናገረውን ነው የምታምነው? ይሄ ቅምቅማት ሳይጎልድ የነበረ መጽሐፍ ነው። ከሐዲሳቶች የሚቀድም መጽሐፍ ነው። ታዲያ ለምንድን ነው ያው ላስተት ለምንድን ነው ያው ላስተት ዮሐንስ ወንጌል ጸሐፊ ማን እንደሆነ አሳይተናል። አመሰግናለን። መቀጠል ትችላለህ ክርስቲያን። ያው እሱን እኮ ነው የፈለኩት። እኔም መልሱን እኮ ነው የፈለኩት። ቁማ ላውራ። ሃይ ለምንድን ነው ድል ማሰጡኝ? ጥያቄ እንዴ እድል ተሰጠህ ጠየቅ ተመለሰልህ። ወንድማችን ደህና ደሩልኝ እና ከዘር ማንዘራችሁ ነው። ቻው ደህና ደሩልኝ። ደህና ወሉ። በጣም ነው የምናከብራችሁ። በደንብ ጠጥተሃል። አጭበረባሪና ሌባ ኡስታዝህን አጓርደህ እዚህ ሄደሃል። የዮሐንስ ወንጌል ጸሐፊ ማን እንደሆነ ሲያጭበረብረ የነበረው ኡስታዝ እዚህ ተመልሷል። ስለዚህ ቻው።
ማለት ነው። መውጣት ትችላለህ። ተኛለሁ። ከዚህ በኋላ ሞቲቭህም ጥሩ ስለማይሆን ትወጣለህ ማለት ነው። ሙስሊሞች ግቡና እስኪ ቶፒካችን ላይ የሚያወራ ሙስሊም ካለ መግባት ይችላል። መመለስ የሚችል ሙስሊም ብቻ መጀመሪያውን የምንፈልገው ማለት ነው። ጥያቄ መጨረሻ ላይ መመለስ የሚችል ሙስሊም መላክ ይችላል። እሺ አሁን እንቀበላሉ ማለት ነው። ኦኬ ሙስሊሞችን በስርዓት እንቀበላቸዋለን። እንግዲህ እኛ ከራሳችን መጽሐፍ ነው እያንዳንዱን ነገር እያየን እንትን የምንለው ምናሳያቸው ከኪስ ከራስ እኛ አሁን ውሸት ነው ትላለህ አይደለ? መጽሐፍ ቅዱስን ብትጠቅስ ውሸት ነው ትላላችሁ አይደለ? ያንተን መጽሐፍ ሰጥቼ እውነት መሆኑን አስተምርሃለሁ። ከዛ ሌባው ኡስታዝ ውሸታም ቀጣፊ እንደሆነ ሰጣለሁ። መጽሐፍ ቅዱስ ጭራሽ አልተበረዘም ሚለውን ሊቃውንተን ከፍቻ ያሳያለሁ። አሁኑኑ ከፍቻ ያሳያለሁ። ደግሞ ትንሽ ቆይቼ ጠብቅ። ሚስተር አወዛገባቸው እንኳን ሰላም መጣ። በሰላም መጣን። ጥያቄው ምንድን ነበር? ያው ጠይቀው ክርስቲያን ቀጥል። እሺ ኦኬ። ሚስተር አወዛገባቸው መሐመድ ቁርአን ይረሳ ነበር? ወጣ። እውነትም ያስወጣል። ከምን ያለው ከበረበት መሰለኝ። እንዴ ከባድ እኮ ነው አባ። እንደዚህ አይነት ጥያቄ እቲ ሚስተር ናድር ይላል። ኧረ ከባድ ሰው መቼም በእርግጠኝነት በዚህ ሰዓት ሁሉን ነገር ጨርሻለሁ። እንደዚህ አይነት ሌባ ኡስታዞች የሉኝም። በመጨረሻ ምን ክርስትናን መቀበል ፈልጋለሁ ልትል እንደመጣ እርግጠኛ ነኝ። ሚስተር ናድር ሎንግ ታይም እንዴት ነህ? ሰላም ነው? ናድሮ እስኪ ትመልሳለህ ወንድማችን? መልስ የሚችል ሙስሊም ባይዘ ቆስጤ አንድ ነገር ልንገር። ሊገቡ የነበረው ገብተው ሊፈተፍቱ የነበረው ትናንትና ያ ኡስታዝ ያጭበረበረ ምናምን አልመሰላቸውም አብዛኞቹ ማለት ነው። አሁን የገቡት የተረዳሁት እና ፖለቲካ ሊሰሩ ነበር፣ ድራማ ሊሰሩ ነበር የገቡት ከመጀመሪያው ጀምሮ አይተህ ከሆነ ማለት ነው። ቀንዱን ብለን ላክ ነው ማለት ነው። ሌባ አጭበርባሪ ኡስታዝ እንደሆነ ቀንዱን ብለን ስንልከው አሁን ይኸው ጸጥ አሉ። ይህችን ፖለቲካ ልትሰሩ ነበር የገባችሁት አይደል? ያ አይ አክቹዋሊ ስለተሸወዳችሁ ነው። እናንተም ስለተሸወዳችሁ ነው እንጂ ስለተታለላችሁ ነው እንጂ ለሌባና ለአጭበርባሪ ኡስታዝ መታችሁ እዚህ ዲፌንድ አርጋ አትሉም ነበር፣ ልታረጉ አትመጡም ነበር። ኦኬ አጭበርባሪ ሌባ ስለሆነ ጠልዘንላችኋል፣ ትናንትናም እንደተጠለዘው አሁን። ስለዚህ ከዚህ በኋላ እነዚህ ልጆች አሁን ይህን ኡስታዝ የሚከተሉት አይመስለኝም። እርግጠኛ ነኝ ሄደው አንፎሎ ምንም ጥርጥር የሌለው ማለት ነው። ኦኬ እሺ አለህ ማን ነው? እኔ በእርግጠኝነት እንደዚህ አይነት ኡስታዝ ቢኖረኝ እኔ ፈጠነ ነበር። እኔ ብሎክ አድርጌው ጭራሽ ይሄ አካል እንደዚህ ሊዋሽለት የፈለገው አካል ማን ነው ብዬ ጥናት አድርጌ ፈጠነ ሐሰተኝነቱን ተረድቼ ሽልክ ብዬ የምወጣው። እንዴት ሲጣ እንደዚህ ይጮትባቸዋል? እውነት ነው፣ ሐሰት ነው። ጊዜም ሌባ ነው፣ በህግ መጠየቅ አለበት፣ ወይም ደግሞ ይቅርታ መጠየቅ አለበት። ራሱ ሙስሊሞች የሚያከብሯችሁ ከሆነ ኡስታዞቻችሁ የሚወዷችሁ ከሆነ እኛ እነሱ ነው የምንከተለው ብላችሁ የምታምኑ ከሆነ ቢያንስ ይቅርታ ይጠይቅ፣ ቢያንስ ያጭበረበረውን ያስተካክል ፕሊዝ። ይህንን አድርግ። ስለ ሌባ ልታወሩ የመጣችሁ ስለ ሌባ እናወራም። ስለዚህ ቶፒኩ ላይ ማውራት የሚችል ወደ ቶፒክ መሄድ ይችላል ማለት ነው። አቤት ጄ ምን አልከኝ? ምንድን ነው ዛሬ ደግሞ ምንድን ነው? እኔ እኮ ማታ እንቅልፍ ላይ ነበርኩ። አካል ማን ነው ብዬ ጥናት አድርጌ አላየሁም እኮ ምንድን ነው ጉዱ? ኦኬ ማታ አላየህም እንዴ? ኡስታዝ ተጠልዞ ሰርቆ ሌባ ኡስታዝ እንደምትከተል በደንብ ተጠልዞ ነው የሄደው እና በሚያሳዝን ሁኔታ
ኡስታዞቻችሁ በጣም አጭበርባሪዎች ውሸታሞች እንደሆኑ ትናንትና አይተናቸዋል። በቃ ቲክቶክ ላይ ዞር ዞር በል ታየዋለህ። እኔ የሌባ ስም አልጠራም እንጂ ሙሉን ቪዲዮውን እኮ ሙሉን በቃ እንደዛ ከሆነ ሌብነቱን በደንብ አይተሃል ማለት ነው። አይ ተኝቼ ነበር ምናምን ብለህ መጀመሪያ ለምን ዋሻ እንጂ አይ አይደለም። ስለ ምንድን ነው አንተም ሌባ ነህ፣ እሱም ሌባ ነው። በቃ አንተም መጀመሪያ ስገባ ለሌብነት ነው የገባኸው፣ እሱም ልክ እንደዛው ነበረ። እኔ አሁን አንተን አላዋርድህም፣ ችግር የለውም። ቶፒክ ላይ ቀጥል። አትሳደባ፣ ኧረ አትሳደብ። ሌባን ሌባ ማለት ውሸት ስድብ አይደለም። አትሳደብ። ሌባን ሌባ አትለውም። ሲሰርቅ ያገኘኸው ሰው አንተ እዚህ ጋር አይደለም። ምን እዛው ተዋርዶ ነው ራሱ እኮ ገና አልተነበበም። እኔ ሌላ ሌብነቱን እጄ ባዋረደው ደግሞ ጭራሽ የሚያስተምራቸው ኡስታዞቹም ያገሉታል። ስለዚህ ግልገል ኡስታዞችን ስለሚያስተምር አይደለማ። መጽሐፉን ገዝተን ቆይ እናንብብ። አንዴ ተረጋጋ። ተነበበ እኮ ትናንትና፣ በቃ ተነበበ። ፔሬድ በደንብ ነው የተነበበው ትናንትና። የሌባ መጽሐፍ አራጋዟል፣ ገዝቼ አነበዋለሁ። አረ የሌባ መጽሐፍ በነፃ ይታደላል። የሌባ አየህ፣ የሌባ መጽሐፍ የሌባ መጽሐፍ በነፃ ይታደላል። እውነት ነው። ምንም ምክንያቱም ከሰው ስለሆነ ኮፒ ያደረገው ምንም ስላለፋበት ምንም ልፋት ስላላሳየበት ከሰው ስለሆነ የኮረጀው በነፃ ቢያድለው ምንም ችግር የለውም። ምክንያቱም ሌባ ነው የሰረከው ነገር ምንም ዋጋ ክሬዲት የለውም። መጽሐፉ ላይ እኮ ነው አሁን መጽሐፉ ላይ አታከታርጋ አንተ መጽሐፉ ላይ አታከታርጋ ይነበብ። ሌባ እኮ ነው። የሌባ መጽሐፍ ተነበበ አልተነበበ ምንድን ነው በህይወትህ የሚጨምርልህ ነገር አለ? አንተ የሌባ መጽሐፍ ስላነበብክ እውነት ይሻላል። ሉክ አንድ ጊዜ ማንበብ ያለብህ መጽሐፍ ቅዱስ ነው እንጂ የሌባ መጽሐፍ አይደለም። የሌባ መጽሐፍ አታንብብ፣ ለህይወት አይጠቅምም። ገሃነም ነው ይዞት የሚገባው። ስላላየ ነገር አታውራ፣ ስላላየ ነገር አታውራ። ገሃነም ሊዞ ግዛና አንብብ። ስለዚህ ገሃነም ይዞ የሚገባውን ሌብነት አትከተል እያልኩ ነው። ስለ ሌባ አታውሩ ፕሊዝ ሙስሊሞች፣ ስለ ሌባ አታውሩ። አሁን ትቀጥላለህ። ምን እንደሚል ትቀጥላለህ። ተዘጋ እኮ ካሁን በኋላ አንድ አዲስ እንዳትከፍቱ። ከሌባ ጋር ሄደህ መዳረቅ ትችላለህ። ሌቦች ተሰብስባችሁ እዛው አብራችሁ አውሩ። እኛ ከሌባ ጋር ከዚህ በኋላ ዲቤት የሚባል ነገር ባይዘ እኔ በጣም የሚያቅለሸልሽ ነገር ከሙስሊም ሌባ ኡስታዞች ጋር ዲቤት የሚያደርጉ ክርስቲያኖች በጣም ያሳዝኑኛል። እዛው እኮ ያዋርዷቸዋል፣ ግን የሚከተሏቸው መንጋዎቻቸው ደንቆሮች ስለሆኑ እነሱንም ይህንን እንኳን እያዩ ሌባ ነህ አንተ ሰርቀሃል፣ እኔ ሌባ ደጋፊ ሌባ ተባባሪ መሆን ስለማልችል እኔ የምትወክለኝ ኡስታዝ አይደለህምና ይቅርታ ጠይቅ ማለት ግዴታ ነው። እንደዛ ካላላችሁ ሙስሊሞች እናንተን ነው ይዟችሁ ጎርፍ የሚወስዳችሁ ማለት ነው። በሌብነት ጎርፍ ነው የምትወድቁት የምትወሰዱት። ኦኬ የሌባ አይነ ደረቅ መልሶ ልብ ያደርቅ ነው የሚባለው የሀገሬ ሰው ሲተርት። ኧረ በጣም አደከሙት። በጣም ሌባን ምን ታረጉታላችሁ? አብዱሰላም አብዱሰላም ዋይ ይሰማል? ሰላም ነው? ሰላም ነው አለን እግዚአብሔር ይመስገን። ጥያቄ ነበረኝ። ለጥያቄ አይደለም የገባሁት። እና ምን ስለምን ልታወራ ነው የገባው? አይ ሌባ ስትል ገርሞኝ ነው። ምንድን ነው ሌብነት? በቃ ስለ ሌቦች አናወራም። አንተ ተሯሮጠህ ልትይዘው ነው? ያዘው። በዚህ ወደ ካባ አካባቢ ነው የሮጠው ብራዘር። ኧረ አሁን ሊይዘው ነው። ሊይዘው ነው። እንዴት ተመችተኛል። እንዴት ሌባ ተመችተኛል። ስንት ዓመት ነው? እኔ 13 እንዴት ነው መርሳት ምናምን ነገር ያጋጥማል? በዚህ እድሜ መርሳት ምናምን ያጋጥማል? እኔ ትልቅ ሰው ሆኜ ዲያቆን ነኝ ብዬ ተመዝግቤ ልወያይ ገብቼ 15 ቀን የሰው የግል ሰው መጽሐፍ አነባለሁ ብዬ እየጠበቅኩ ነበር። ዋው መሐመድም ልክ እንዳንተ ይረሳ ነበር። በጣም የሚገርመው ነገር አይገርምህ? ዲያቆን ብለህ እንትን ብለህ በቁርአን ተመረዘ ብዬ እጠብቃለሁ። እኔ አንተ መጽሐፍ ነው የምከታተል። 15 ቀን ያንተ መጽሐፍ ሳነብ ቆየሁ እላለሁ።
አብዱ ሰላም ሜቢ ቶፒክ ላይ ታወራለህ። በእውነት አውርተን ክርስቲያን በጣም አንዳንዴ እንትን አዳምጠ ነበርና በዚህ ልክ አንዴ አብዱ ሰላም ማመን ስለ ሌባ ከሆነ ልታወራ የገባው እኛ ስለ ሌባ አናወራም። እኛ ክርስቲያኖች ነን። ፕሊስ እንዴ በቃ ሂድና ጎበዝ ሌብነትህን ቀጥል ብላችሁ አበረታቱት ከፈለጋችሁ። እንዴ በቃ አታወሩ። ስለ ወሬ ስለ ሌባ፣ ስለ ወንበዴ፣ ስለ አጭበርባሪ እዚህ መታችሁ ወሬ አታወሩ። ኧረ ይግባችሁ፣ ተረዱ። ሁላችሁም ለምን እንደ መሐመድ ትሆናላችሁ? አብዱ ሰላም ቶፒክ ላይ ትቀጥላለህ ወይ ስለ ሌባ ታወራለህ? እፍረት ይኖርባችሁ ተው። እፍረታችሁ ለመሸፋፈን መጀመሪያም እንዳይገባ እየፈለጋችሁ ነበረ። ግን እንደ ስለ ልጁ ሌብነት እያወራህ መሐመድን አታስጥለውም። እዚህ ጋር ቁርአንን የበረዘው መሐመድ ነው። ቻሌንጅ ታደርገኛለህ? ቻሌንጅ ባይዘው መጀመሪያም አትግባ ብላችሁ እያለቀስ ስለ ሌባ አታወራ። ስለ ሌባ እንዳታወራ አዋረዳችሁ። ምንም አወራለህ ስለ ሌባ። ሌባ ሁሌም ይዋረዳል እንጂ አንድ ቀን ታረጋለህ። ሌባ ሁሌም ይዋረዳል እንጂ አንድ ቀን አያዋርድም። አንዴ አትግባ እያላችሁት ነበረ እኮ። ተረጋጋ። አዎ ከሌባ ጋር በነገራችን ላይ እኛ እንዲወያይ አንፈልግም። ምክንያቱም ኡስታዞች ሌቦች ናቸው። ከላይ ከነ ኡስታዝ አቡበከር ጀምሮ ምን ያህል አጭበርባሪዎች፣ ቀጣፊዎች እንደሆኑ አሳይተናቸዋል አይደል? ከዚህ በፊት የነጅራን ክርስቲያኖች መጥተው መስጊዳችን ውስጥ ሰገዱ ብሎ አጭበርብሮ ዋሽቷል። ያልዋሸው ነገር የለም አይደል? ምን ያህል እንዳዋረድናቸው በደንብ ተረድታቸዋል፣ አይታቸዋል። ባይዞ በእነሱ ቢብስም ውሸት በእነሱ ቢብስም፣ ነገር ግን ተከታዮቻቸው ኡስታዞች፣ ግልገል ኡስታዞች ተከታዮቻቸው ግልገል ኡስታዞች ከነሱ የባሱ አጭበርባሪ ሌቦች እንደሆኑ በደንብ ተረድተንበታል፣ አይተንበታል። አሁን ለምትገቡ ሙስሊሞች በቃ እኔ ስለ ሌባ አታውሩ ገብታችሁ። ቢያንስ ስለ ሰው እንኳን ለማውራት ከፈለጋችሁ እውነተኛ ስለሆነ ሰው ገብታችሁ አውሩ። እሺ ሰላም ነው ወንድማችን? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ሀሎ አይሰማም? ናድሩ ይላል። ከባድ ሰው ወሳብ ቆሲ እንዴት ናችሁ? ሀቢቢ ዘግተናል። ትናንትና ወላሂ ድዩቱን አይቼ በጣም ተመችቶኛል። አሪፍ ነበረ። ያው ትናንትና ኢሹም አጀንዳውም እንትን ነበር መሰለኝ፣ ንጽር ነበር። ያው አሁን የምታወሩ ስለ መጽሐፍ መሰለኝ። እስቲ አንዳንድ ነገሮች ክርስቲያን እንድትመልስለት ይፈልጋልና እስቲ መልስለት። አሪፍ ይሰማል። ቀጥሉ። ኦኬ ስሙን አድር ነው። ሰላም ነው ወንድማችን፣ እንዴት ነህ? እንኳን ደህና መጣህ። አሎ ክርስቲያን እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን፣ ሁሉ ሰላም። እየሰማችሁ ነበረ። በነገራችን ላይ ትላንትናው እንዲህ ሰምቼዋለሁ። አሪፍ ውይይት ነበረ። ግን ይሄ አሁን አንተ እያወራ ያለው መጽሐፍ አይ ቲንክ በጣም አሪፍ ውይይት ነበረ። እንትን ብሎ ነው መሰለኝ ያቀረበው። ምንጭ አለኝ ብሎ ነው አይደለም? ምንጩንም መጽሐፉ ላይ እንዳለ ገልጾታል። እንደዛ ነው። ሙሉ ለሙሉ ኮፒ አድርገህ አታቀርብማ መጽሐፍ ሙሉ ለሙሉ ከነ ፉትኖት ኮርጀ ፕላጃሪዝም ምን እንደሆነ መጽሐፉ ስጽፈው የሰማሁት መሰለኝ። ፕላጃሪዝም ስለ ፕላጃሪዝም ታውቃለህ? ስለ ፕላጃሪዝም ተምረሃል? ብዙ አይዲያ የለኝም እንደዚህ ብዙም አይዲያ የለኝም። ሙሉ ለሙሉ ያደረገው ነገር እሱ ፕላጃራይዝ ነው ያደረገው። እሱ ሙሉ ለሙሉ እንደዛ ሀሳብም አይደለም ባይዞ ሀሳብ መውሰድ ትችላለህ ከሰው መጽሐፍ ሀሳብ ወስደህ ከሆነ መጽሐፍ ለምሳሌ የራሱ ሀሳብ ነው ወይስ የራሱ ሀሳብ እኮ የለም። ያው ምንጭ ጠቅሶ ነው እንዳለ የጻፈው። ያው ጸሐፊው ባይታወቅም እያለ ነው። ለምሳሌ ልንገርህ። ለምሳሌ እኔ ይህንን መጽሐፍ ለምሳሌ ሙሐመድ እንደዚህ ብሎ ተናገረ ብዬ ስናገር በራሴ ምንጭህ ምንድን ነው ተብዬ ስጠየቅ ሳሂህ አልቡካሪ ብዬ እናገራለሁ። ነገር ግን ይሄ ስራ ሙሉ ለሙሉ የኔ እንደሆነ ከነፉትኖቱ ከነፉትኖቱ ግን አይኮረጅም። ከነፉትኖቱ አይኮረጅም። ምክንያቱም ፉትኖት ማለት ከየት አገኘው ክርስቲያን ተብዬ ስጠየቅ ይሄው እዚህ ጋር ሳሂህ አልቡካሪ 5039 ላይ ብዬ ፉትኖት ላይ አስቀምጣለሁ። ለምን? እዚህ ሳሂህ አልቡካሪ ላይ ይህንን ነገር ስላነበብኩ ገባ። ነገር ግን እሱ ፉትኖቱንም ጭምር እነዛ የመጽሐፉ ባለቤቶች ያንን መጽሐፍ የጻፉትን አካላት ያስቀመጡትን ነው ሙሉ ለሙሉ ኮፒ ፔስት አድርጎ
ያመጣው ማለት ነው። ያ ደግሞ በሚያሳዝን ሁኔታ ይህ መጽሐፍ ራሱን ብትጠይቁትና ራሱ ቢመልስ ጥሩ መሰለኝ። እኛ ገብተው በማናውቀው ነገር እንዲህ ዝም ብለን ከአስተያየት እንሰጥ። ማታ መልሷል። ምክንያቱም ማታ መልሷል ከልጁ ጋር እዛው ተመላልሰዋል። በደንብ ስለተግባቡ እነሱም ብዙ ሌላ ፈርዘር ምናምን አያስፈልገው እውነት ለመናገር እና ይሄ ፕላጃሪዝም ይባላል። የሰውን ስራ ልክ እንደ ራስ አድርገ የሰውን ኢንቨስቲጌሽን ልክ የራስ ኢንቨስቲጌሽን አድርገ ማቅረብ አትችልም። እኮ እንደ ማስረጃ ብሎ መሰለኝ ያቀረበው። ለዛ አላደረገም ባይዘ ልጁ ዲና ያላደረገም። ምክንያቱም በጣም ግልጽ ነው ይሄ በፕላጃሪዝም ህግ ያደረገው ነገር ግልጽ፣ የሰውን ሀሳብ የሰውን እንትን እንደ ራስ አድርጎ መውሰድ ማለት ነው አይደል? ስለዚህ ያንን እሱ እኮ ፉትኖት ላይ አንተ ፉትኖት ላይ የምታስቀምጠው አንተ ያነበብከው መጽሐፍ ነው። ያላነበብከው መጽሐፍ ማስቀመጥ አትችልም። እሱ ፉትኖት ላይ ያስቀመጠው ደግሞ የጀርመንኛ ጽሑፍ ያለው ነው። ይህንን መጽሐፍ አንብበው ነው ወይ ያስቀመጥከው ሲባል እኔ ጀርመንኛ አልችልም ማለት። ጀርመንኛ ካልቻልክና ጀርመንኛ መጽሐፉ ላይ እንደዚህ የሚል እንዴት አወቅ? ለምን? ያንን ስራ ያመጣው ከሰው ስለሆነ ማለት ነው። አይ ሊመልስለት እኮ መልስ አልፈልግም አለ። ኧረ መልሶለት እኔ ሰምቼዋለሁ ማታ መልሶለታል። ጀርመንኛ መጽሐፍ አልፈልግም ነው መልስ ልመልስለት ነው ኖ ብሎ ዘጋበት። ላስረዳ። ኧረ በደንብ ረጅም ያላኝ እንጂ እንደውም እኮ ሊመልስለት በደንብ ሰጥቶታል፣ ጊዜ በደንብ ሰጥቶታል። በጣም ግን የሚገርም ነገር ሊያዋርደው ስለቻለ ሊያስወራው አልሞከረም። ዲያቆን ዳዊት እንዲያውም ሀሳቡን አልጨረሰም። በነገራችን ላይ እኛ አሁንም ስለ ግለሰብ ማውራት አልፈልግም በነገራችን ላይ እና ማንበብ የማትችለው መጽሐፍ ያላነበብከው መጽሐፍ ሶርሱን መጥቀስ የማትችል መጽሐፍ ሰው የጠቀሰውን ሶርስ ነው እሱ የኔ ነው ብሎ የጠቀሰው ማለት ነው። እነዛ ሰዎች ያን መጽሐፍ ላይ ኩረጃ ይባላል። አሁን ይሄኛው ገብቷል። ኦኬ ምን ችግር አለው? ጠቅሶ ከዚህ ምንጭ ነው ያገኘሁት ብሎ ጠቅሶ ቢያስቀምጠው ምን ችግር አለው? የኔ ስራ ነው ብሎ ማስቀመጥ የለበትም። ኩረጃ ነው አንደኛ የፈጸመው የሰዎችን ስራ ማለት እኮ ያለውን ችግር ልንገር። ሙሉ ለሙሉ ያላነበበው መጽሐፍ ምናምን ሰዎች የሰሩትን ፔፐር ወርክ ነው የኔ መጽሐፍ ነው ብሎ የሰው መጽሐፍ ማሳተም እኮ ቀላል ነው። እኔ ጎበዝ ነው ያነባል፣ አንባቢ ነው። አይ ሌባ ሰው ምንድነው አንባቢ ነው ትለው? ክርስቲያን እንዴት ፈተና ከነስም ትቆርጃለህ? ከነስም በጣም እኮ የሚገርም ከጎን ያለን የተማሪውን ስሙን ራሱ ሳይቀር መቆረጅ ማለት ነው። ፉትኖቱን አድርጉ፣ ሁሉ ነገሩን አድርጉ፣ ጨርቁ ነው ይጻፉ። ገጹን ይቀሩ፣ ገጹ ይለያያል። እዚህኛው 27 ነው ያለው፣ እዛኛው ደግሞ ሌላ ነው። ገጽ ብቻ ሲቀር ኢማጂን ያሳፍራል። ኤኒዌይስ እንደዛ ነው። በዛ ላይ ደግሞ መጽሐፉን ፕላጃራይዝ ሲያደርግ እነዛ እዛ ውረድ ብለው ቀጥሎ የነበረው ገጽ ላይ ምን ብለው ተናግረዋል? ይሄ ያልተረጋገጠ ነው፣ ያልተረጋገጡ ሀሳቦች ናቸው፣ እነዚህ ቁጥሮች፣ እነዚህ ኒሜሪኮች ያልተረጋገጡ ናቸው ብለው አስቀምጠዋል። ስለዚህ ያልተረጋገጠ የውሸት መረጃ ልክ እንደ ትክክለኛ እንደ እውነተኛ መረጃ አድርጎ ያችን ብቻ ቆርጦ ነው ያመጣት። ይሄ በጣም ይሄ ደግሞ በጣም ያስጠላል። ይሄ ደግሞ እግዚአብሔርን ቢያንስ እንዲያው እሱን እንኳን ይሄ እኮ የተጨበረበረ መረጃ ነው የሚለውን ቢያስገባው ኖሮ የሆነ ነገር እንትን ኮምፕሮማይዝ ልታደርግለት የምትችለው ነገር ነበር፣ እስቲ ሌብነት ቢሆንም ማለት ነው። ግን የእሱ ሌብነት ሙሉ ለሙሉ ማጭበርበር እናያዘው ገብቷል። ያ ውሸት እነሱ ይሄ ነገር ውሸት ነው ብለው ያቀረቡት መረጃ እሱ እውነተኛ ነው ብሎ ነው ያቀረበው። ታስዋ ይሄ ጥሩ አይደለም። ኦኬ እሺ፣ አስገባኝ። እሺ ጥያቄ ልመልስ መሆን አለበት። ማስገባህ ጥያቄ ትመልስልኛለህ። አሁን የነሳውና ፖይንት በጣም ትክክል ነው። ሙሉ ለሙሉ ኮፒ አድርጎ ማስቀመጥ በጣም ጥሩ ነገር ሲሆን፣ ግን ጭራሽ እነዛ ሰዎች እንደዚህ አይነት ውሸት ተናግረዋል፣ ይሄ ስህተት ነገር ነው ብለው ያቀረቡትን ነገር እሱ የስህተት ተናጋሪዎቹን አካል ብቻ ወስዶ ስህተት እንደሆነ በዛ መጽሐፍ ተረጋግጦበታል። ኤኒዌይስ መጽሐፉ ስህተት መሆኑን አረጋግጥም ማለት ነው፣ ውሸት መሆኑን አረጋግጥም ማለት ነው። በነዛ ሰዎች ጽሁፍ ራሱ ከኮረጀባቸው ሰዎች ጽሁፍ ላይ ምንን አየን? ውሸታም ቀጣፊ እንደሆነ በራሱ በዛው መጽሐፍ ከኮረጀበት መጽሐፍ አረጋግጥም። ስለዚህ ያ መጽሐፍ ተረት ነው፣ ውሸት ነው ማለት ነው። እናመሰግናለን ይሄን ደግሞ ስላረጋገጠልን ዲያቆን ዳዊት። ክርስቲያን አንተ ጥያቄ ነበረኝ። ክርስቲያን ከይቅርታ ጋር እንትን ብለናል። አንዴ በደንብ አይተነዋል። አሁን በቃ ስለ ግለሰብ ምናምን ማውራት ይብቃን። በቃ የሆነ ሆኖ ሰው እውነቱን ስለ ግለሰብ አይደለም
እኔ በእናትህ ሰይድ በጣም ነው ራሴን ያመመኝ ጌታ። 2 ሰዓት ሙሉ አንድ አይነት ጭቅጭቅ ማዳመጥ አልፈልግም። እውነት ቻለ ትመልስልኛለህ? በቃ እቀበላለሁ። ትክክል ከሆነ አንዴ ፕሊዝ አንዴ። እስካሁን ይዤ የገባሁትን ቶፒክ 1 ደቂቃ አላወራሁም። በነገራችን ላይ 1 ደቂቃ አላስኬዳችሁኝም። ስለዚህ እዚህ ቶፒክ ላይ እናውራና ከዛ በኋላ ጥያቄ ካለ ትጠይቃለህ መጨረሻ ላይ። ላወራ ነበር ብሄድ እኔ አላወራህም። ለምን ልትቀበለኝ አችልም? ባስረዳህ ሁላ ማለት ነው። አትቀበለኝማ። ማትቀበለኝ ከሆነ ደግሞ ለምን አወራለሁ? እኔ ለምን አልቀበልህ? እውነት ካወራህ ለምን አልቀበልህ? ትክክለኛ ካወራህ አንተ አላህ ነህ እንዴ? አንተ የሩቁን አዋቂ ነህ? አንተ የውስጥን የምታውቀው አላህ ነህ አንተ? የማታው ርዕስ ምን ነበር? እሺ በኪዳነ ምሕረት ከእነዚህ ጋር እንዴት ነው አሁን የሚዘለቀው? ስለ ሌባ ቀኑ ሙሉ እንዳወራን እንደ የፈለጋችሁት ሙስሊሞች ምን ሆናችሁ ነው? ኑ ታደጉት ቁርአናችሁን፣ ኑ ሐዲሳችሁን። እንዲህ የጠፍን ጥላቻ ሀሳብ የምትሰጡት በራሳችሁ አፍራችሁ ነው ወይስ በምንድን ነው? ቆይ እስኪ ላወራ ነበር ራሱ በወር እናታንን ግን አንድ ጥያቄ ቢጠይቀው ደስ ይለኛል። ሀሳብን ስጥ እስኪ ያላታል። እኛ ምንም አንዴ ተረጋጋ። ምንም የጭፍን ጥላቻ ማንም ላይ የለብንም። እኛ ክርስቲያኖች ነን። በተቻለ መጠን ትክክለኛ መንገድ ሰዎችን ትክክለኛ ነገር አውርተው ያላቸውን እውነት እንዲያሳዩ እንፈልጋለን እንጂ በውሸት በመጭበርበር ሰዎችን በመሳደብ ያለ ማስረጃ በማውራት አናምን። እኛ እናንተ እንኳን ለምትጠቅሱት ጥቅስ በጣም የምንጠነቀቅ ሰዎች ነን። እንደዚሁ ዝም ብለን አሰስ ገሰስ አምጥተን ኑ ተቀበሉ ብለን አይደለም ከእናንተ ጋር ሙግት የምንገባው። ይኸው የምከፍትላችሁ መረጃ እንኳን ተመልከቱት። ከቁርአን ቀጥሎ ተቀባይነት አለው እንደዚህ አይነት እውነተኛ መጽሐፍ የለም ከቁርአን ቀጥሎ ብላችሁ እንትን የምትሉት መጽሐፍ ነው ያቀረብኩላችሁ። የራሳችሁ ሊቃውንቶች ትክክለኛ ያሉትን ነው ማቀርብላችሁ። ለምን ስለዚህ አታውራ? እሺ ግን ጥፍን ጥላቻ ካሌላችሁ ሰማኝ አንዴ። የምን ጭፍን ምን? እስኪ አሁን ጭፍን ጥላቻ ስለምንድን ነው? አይ አሁን እንደ ትልቅ ሰው እናውራ። እንደ ትልቅ ሰው እናውራ። ያ የምን ጭፍን ጥላቻ ያየህ? ላውራ ስለ ግለሰብ ልታወራ ነው ወይስ ስለዚህ ሐዲስ ልታወራ ነው? ሰውን ዲስተርብ ማድረግ ራሱ የጭፍን ጥላቻ ምልክት ነው። ወላሂ እናቁም ነው ነገር። ስለ ግለሰብ ልታወራ ነው ወይስ ስለዚህ ነው የምታወራው? መጀመሪያ ሚውት ያደርጋል። አሁን የገባ ነው ስለምን ነበር? አሁን እኔ ሳላህን ሌባ ምናምን ስትለው ነው የማታ ርዕስና የሳላ ነገር አንድ ላይ አይሄድም። ለዛ ነው በቃ ስታነሱ ገብተህ ጥያቄ ስጠይቅ ይሄን ቡሃሪ ሐዲስ አነብ ስለ ሌባ ታወራለህ። እኔ ደግሞ ስለ ሌባ ማውራት አልፈልግም ዶክተር። ስለዚህ ሌባ አልነበረም ምናምን ብላ ስለሱ አታውራ። እወርዳለሁ እኔ ችግር የለብኝም፣ ግን ስለሱ አታውራ። እኔ ስለሱ ካላወራህ አላወራም። እኔ ስለ ሌባ ማውራት ጆሮዬን ስለሚያመኝ ስለ ሌባ አላወራም። ሌባ ካልከው እኮ እሱ አንድ ያዳምጠኝ። ወላሂ የሆነ እውነት የምትፈልግ ከሆነ እሱ ሌባ ካልከው ያ ሁሉ መጽሐፍ ያ ሁሉ ሰው ሲዘረዝርልህ ሌብነቱን ታምን ነበረው። ያ ሁሉ መጽሐፍ ያቀረበው ሌብነት ነው እንዳለ ያቀረበው መጽሐፍ ባይዘ ማንቀበለው ኤቲስቶች ምናምን የጻፉት አንዳንድ ፕሮቴስታንት ስኮላሮች የጻፉት የቅርብ ጊዜ መጽሐፍቶች ናቸው። መጽሐፍ ቅዱስ ላይ የነበረ አለ 1-9 በግሪኩ ያልነበረ አለ። እሱንስ እንዴት ትለው ነው? ሀቅ አውራ። ኧረ በእናትህ እስኪ ትመልሳለህ፣ እዚህ ጋር ትመልሳለህ ዶክተር። በቃ ደህና ሆኖ የምር በቃ ፈጣሪ ወደ ቀጥተኛ መንገድ ያምጣችሁ ነው። እኛ ቀጥተኛው መንገድ ላይ ነው ያለነው። አላህ ግን በየቀኑ በቀን 5 ጊዜ ቀጥተኛው መንገድ ምራን እያለ ይጸልያል ከእናንተ ጋር አብሮ። ዛሬ ጉድ ነው ማሳያችሁ። በነገራችን ላይ መሐመድ አንድ ሙሉ ምዕራፍ ረስቷል። አንድ ሙሉ ሱራ እንደረሳ አሳይቻችሁ እንጨርሳለን። ሰይድ ኤምኤንኤም ገብታል፣ ደጋግመህ ገብታል። እስኪ እዚህ ሐዲስ ላይ ታወራለህ። 1 እዚህ ሐዲስ ላይ ታወራለህ። 2 ስለ ግለሰብ ስለ ሌባ ሊያወራ ነው። እዚህ ሐዲስ ላይ ታወራለህ። 3 የጀመርከው ርዕስ ጨርስ። መጀመሪያ ርዕስን አትቀያየር። ይሄ እዚህ ላይ ነው የጀመርኩት። አይ መጀመሪያ የምታወራ በስራው ሆኜ ነው የወጣሁት። መጀመሪያ እዚህ ላይ እያወራሁ እያለ አንዳንድ ወንድሞች መጡና ስለ ሌባ ማውራት ፈልገው ወደዛ ሄዱ። ርዕሴ መጀመሪያ ይሄ ነበር።
ግን ኡስታዞች መጡና ስለ ሌባ ማውራት ጀመሩ። ስለሱ ቀጠልን። እኔ አሁን ከዛ ወደ ርዕሴ ተመለስኩ ማለት ነው፣ ወደ መጀመሪያ ወደ ነበርኩበት። ለውይይት ጥሪ ቢቀርብልህ ትመጣለህ? አዎ እመጣለሁ። ይቅርታ ይጠይቅና የሰረቀውን ይቅርታ ለምን ነው የሚጠይቀው? ለሰረቀው ለሌብነቱ ይቅርታ ይጠይቅና ከዛ በኋላ በፈለገው ነገር ያቅርብ፣ ተቀበላለሁ። እኔም ከዚህ በፊት 2 ጊዜ አቅርቤለት ነበር፣ አልመጣም። አሳይቻለሁ አይደል? 2 ጊዜ የውይይት ጥሪ አቅርቤለት እኮ እሱ ነው ሌብነት ያልከው እሱ ነው ወገኔ። ልጁ አይ እኔ በሌላ ርዕስ ነበር የጠራሁት ከዚህ በፊት እኔ በሌላ ርዕስ ጠርቼዋለሁ። ሜቢ ላሳያችሁ። እሱን ስላልተቀበለህ ነው ሌብነት ያልከው ወይስ ሌላ እንትን አለ ነው? አለመቀበል እኮ መብቱ ነው፣ አለመቀበል መብቱ ነው። ግን እኔ ላይ እንዲያጭበረብር ስለማይችል ሌብነቱን እኔ ላይ እንትን ማለት ስለማይችል ሊቀበለኝ አይችልም። ምክንያቱም እዛው ነው የማጓረደው። ኦኬ ከዚህ በፊት ምን የሚል አቅርቤለት ነበር መሰለ? አንድ ጊዜ ኔትወርክ ባይዞ ሙስሊሞች ቢሞቱ ድጋሚ ቢፈጠሩ የማይቀበሉት ርዕስ ነው። ለእነዚህ ኡስታዞችህ ለዚህኛው ኡስታዝህ ማለት ነው ፎሎወር 130 ምናምን ሺህ እያለ ነበር ያቀረብኩለት። አሁን አካውንት ገዝቶ የ1 ሚሊዮን አካውንት ገዝቷል። ኦኬ ይሄ ኡስታዝ ይሄኛው 120 ሺህ አካባቢ እያለ ያቀረብኩለት ነው የነበረው አካውንት እንደዛ ነበር ፎሎወር ማለት ነው። ምክንያቱም ሙስሊሞች በፎሎወር ስለሚያሳብቡ ማለት ነው። የኔ ኦልሞስት ወደ 100 ሺህ ነው። ስለዚህ ተመጣጣኝ ፎሎወር አለን ማለት ነው። ኦኬ ፎሎወር ደግሞ ከሆነ ዲማንዳችሁ እኛ ችግር የለውም። በአንድ ቀን በሁለት ቀን በአንድ ሳምንት 10 ሺህ 15 ሺህ ቻሌንጅ ብንጀምር እናገኛለን። ግን በፎሎወር ምክንያት አሰበው ነው የቀሩት እነዚህ ማለት ነው። ግን አሁን የ1 ሚሊዮን ፎሎወር ገዝቷል እስልምና ለማጭበርበር ሰዎችን ማለት ነው። ያቀረብኩላቸው ጥያቄ የውይይት ቻሌንጅ ምንድን ነው? እውነተኛ አምላክ የአምላክ አገልጋይ ጳውሎስ ወይስ መሐመድ የሚል ነው ያቀረብኩላቸው። ወይ ሁለቱም ወይ ከሁለት አንዱ ነው ያቀረብኩት የነበር። ኦኬ እውነተኛ የአምላክ አገልጋይ ጳውሎስ ወይስ መሐመድ? መቼም የማይመጡበት መቼም የማይቀበሉ ቶፒክ ነው። በደንብ እንድታውቁ የምፈልገው ሐዋርያው ጳውሎስን ቤታቸው እንደሚያብጠለጥሉት አይደለም። እኛ ፊት ቀርበው ስለ ሐዋርያው ጳውሎስ ማውራት አይችሉም። ስለ ሙሐመድም አደሴም ታይም ማውራት አይችሉም። እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ነው ወይስ እናንተ ነብይ ብላችሁ የምትከተሉት ሙሐመድ? 100 ሺህ አካባቢ ፎሎወር እያለ ያቀረብኩለት ነው። የዚህኛውም እንደዛ አካባቢ ነው ስቲል ይመስለኛል። አይሩ ነው። ስለዚህ በዚህ ርዕስ ትቀበላላችሁ ወይ? እሺ አሁን በዚህ ርዕስ ነው በማታ ርዕስ ነው? ኦኬ እሺ የማታውን ርዕስ እንደነገርኩ ኡስታዝህ አጭበርብሯል፣ ዋሽቷል፣ ሰርቋል። ያንን የዋሸውን ያጭበረበረውን የሰረቀውን የተዋረደውን ያመነውን ሌብነቱን እዛው ይቅርታ ከጠየቀ በይቅርታ ቪዲዮ ከሰራ ወይም ደግሞ ዲያቆን ዳዊት ይቅርታ ላይ ምንም የተነሳ ነገር የለም። ክርስቲያኖች ራሱ ሚውት አታርገኝ አዳመጥኳ እኮ ሚውት አታርገኝ አዳመጥኳ። በደንብ አይተናል። የተነሳውን ሁላችንም ስላየን መደጋገም አያስፈልገው። ስለዚህ ያን ያጭበረበረውን ነገር ይቅርታ ይጠይቅ። ከዛ በኋላ እኔ በዚህ ርዕስ የውይይት ጥሪ እቀበለዋለሁ። አሁን አይበቃህም ሰይድ? እኮ ሚውት አታርገኝ ሳወራ እኔ ማዳመጥኳ አንተም ማዳመጥ አለብህ። ላይ የተነሳ ለማታ ይህ ነገር ተነስቶ አልተመለሰም በለኝ ቁርአን ላይ ማለት ነው። ወደ ቶፒክ ትሄዳለህ። ምንም የመለሰው ነገር የለም። ያቀረበው ማስረጃ ሁሉ የውሸት ነው። እጅግ በጣም በርካታ ጥያቄዎችን ጠይቋል። ምንም የመለሰው ነገር የለም። እያንዳንዱ ያቀረባቸው ማስረጃዎች የኤቲስቶ ወገን ምን ጠይቆታል? ቁርአን ላይ ምን ጠይቆታል? ወገን ምን ጠይቆታል? አንድ ኔትወርክ መጀመሪያ እየሰራ አይደለም። በእናትህ ቶፒክ ላይ ትቀጥላለህ። ሰይድ በጣም ራሴን እያመኝ ነው። ቶፒክ ላይ ትቀጥላለህ። 1 2 3 በሽታ ውስጥ አሁን የ2 ሰዓት እንቅልፍ ቢያንስ ካልተኛን ይሄ ጭቅጭቅ አይለቀንም። የራስ ህመም ነው በነገራችን ላይ አትርፈን የምንወጣው ከቲክቶክ።
ፉአድ ገብቷል። አሁን ስለዚህ ሀዲስ ያወራልናል። ፉአድ ስለዚህ ሀዲስ ያወራልናል። ክርስቲያን ግን አቅምሽን አላቅ ብለሻል። አቅምሽን አላቅ ብለሻል። ሰላም ነው ፉአድ፣ እንዴት ነህ? ለምን አቅምህን አታውቅም? ቆይ አንተ ለምን ዝም ብለህ ቤትህን ከፍተህ አትዋሽም? ሰላም ነው፣ እንዴት ነህ? ሰማዕቱ ብራና ቨርስስ ባይብል ሰላም ትላለህ? ምን ታዘቡ? ሙስሊሞች ታዘቡ፣ ከስር ታዘቡ። ሌባ ኡስታዛቸውን እንደዚህ ስለተዋረደ አዋርጅ ጠልጅ ስለጣልኩባቸው አሁን ሙስሊሞች ተናግረዋል። ባይዘ ሌባ እንደሆነ በደንብ ሁላችሁም ማሳየት አለባችሁ። ቪዲዮ ሪከርደሮችም ሌብነቱን በደንብ ማወቅ አለበት። ሪከርድ አድርጋችሁ መልቀቅ አለባችሁ። ኦኬ። እኛ ጋር ፖለቲካ ድራማ አትሰራት መቼም መተኛ ጋር ድራማና ፖለቲካ አትሰራ። ኦኬ። ተዋርዳችሁ ትወጣታላችሁ። እሺ another one እንፈልግ እስኪ ሌላ ሚላለ አንድ እንትን ላሳያችሁ እስኪ። አንድ ሙሉ ቁርአን አንድ ሙሉ ሐዲስ እንደተረሳ ታውቃላችሁ? ሶሪ የቁርአን ምዕራፍ መሐመድ ረስቷል። ጅብሪል እያስተማረው። ቆስጤ ሙስሊም ካለ አስገባሽ። ሙስሊም ካለ አስገባ ቆስጤ። እሻባ አንድ ጊዜ ይህችን ላንብብላችሁ። እሺ a group of Ansar, the companion of the Prophet, informed him what a man got up in the middle of the night intended to begin a surah he had memorized. Look, የአንሳር ሰዎች ለሙሐመድ ምን ይሉታል? አንድ ሰው ሌሊት ተነስቶ ቁርአንን ለመቅራት ተነሳ ሌሊት። but he could recite only in the name of God, the most gracious, the most merciful. ቢስሚላሂ ራህማን ራሂም ካለ በኋላ አሉ ከዚህ ውጭ የሚያስታውሰው ነገር የለም። ሙሉ ቁርአን ነው፣ ሙሉ ምዕራፍ ነው። ቢስሚላሂ ራህማን ራሂም ካለ በኋላ ሌላውን በሙሉ አያውቀውም። this happened to some of his companions as well. ሌሎች ሰሃቦች ላይም ሌሎች ጓደኞቹ ላይም ይሄ ነገር ደርሶ ነበር። the next morning they asked the messenger of God. በሚቀጥለው ጠዋት ተነሱና ሙሐመድን ጠየቁት ስለጠፋው ሱራ ስለረሱት ማለት ነው። he remained silent for a while. ከዛ በኋላ ለጥቂት ሰዓታት ለጥቂት ደቂቃዎች ዝም አለ። ምንም ነገር እንትን አላለም። ሙሐመድ ሆይ ሌሊት ቁርአን ልንቀራ ስንነሳ ይሄንን ማስታወስ አልቻልንም አሉት። giving them no answer and he said it was abrogated last night and it was raised from their hearts and from everything in which it was found. በየትኛውም ሰው ልብ ውስጥም የተጻፈውም ነገር ላይ በሙሉ ያ የቁርአን ምዕራፍ ተረስቷል፣ የለም። እኔም ረስቼዋለሁ አለ ሙሐመድ። እኔ ራሱ ረስቼዋለሁ። ስለዚህ ቁርአን ስንት ነበር ማለት ነው? 114 ምዕራፍ ሳይሆን 115 ምዕራፍ ነበር። ሙሐመድ እና ሰሃቦቹ ሙሉ አንድ የቁርአን ምዕራፍ ረስተዋል። ቁርአንን የበረዘው ራሱ ሙሐመድ ነው። ሙስሊሞች ቁርአንን ራሱ የበረዘው ሙሐመድ ነው። ቻሌንጅ አድርጉኝ እስኪ ገቡና። ሙሐመድ የመርሳት በሽታ ነበረበት፣ አልዛይመር ነበረበት። ኦኬ ሙሐመድ መጀመሪያ እሱ ራሱ አልዛይመር ነበረበት። ይህን ቻሌንጅ የሚያደርግ ሙስሊም አለ? አንድ ሙሉ ምዕራፍ ተረስቷል። የቁርአን ምዕራፍ 115 እንጂ 114 አይደለም። ምንድን ነው እየደገመብን ነው እንዴ ሰውዬ? ሙስሊሞች ካሁን በኋላ አትግቡ። እንዲህ ድንጋይ ውሃ ያሰምጣል። እንዲህ ናቸው። እነዚህ ሁለቱ እንዲህ ናቸው። ውሃ ያሰምጣል፣ ላዩ ላይ ነው የሚፈሰው። አያ አትግቡ። ራሳችሁን ቢዚ አታርጉ። ወላሂ ሰዓታችሁንና ጊዜያችሁን አትግደሉ። እነዚህ ምንም አይገባቸውም። ውሃ ያስገባል፣ ያሰምጣል። ወላሂ ገብታችሁ ራሳችሁን ያታርጉ። ጊዜያችሁን እና ኃይላችሁን እንዳታጡ። ሰላም አለይኩም። ቻው። እናንተ አውሩ፣ በቃ ስደቡ። ቤታችሁን ከፍታችሁ ጥላቻ አላችሁ፣ ለመማር አልተዘጋጃችሁም። እና ሁለቱም ብቻ ነው፣ ሌላ አልሰሩም። ሌላ እውነቱን የሚፈልግ ይፈልጋል።
ጨረስክ? ዋው ዶክተር ቢሸግር ጨረስክ? ብሻን እንቀቦ የምጠጣው ነው አደፍ ተጨረስክ? እንዲህ ናቸው። ያው ምንም የገባ አለ እዚህ ውስጥ የሰመጠ አለ አንተ ሰምተሃል? ምንም የሰመጠ የለም። ተሸማቀቃችሁ፣ የምር ተሸማቀቃችሁ። በቃ አቃታችሁ የምትሉትን ነገር ለምን አንብበህ አገባ? ግን በጣም ብዙ ማስረጃ አግኝቻለሁ። አንዴ መረጃ ልፈተልህ፣ ማስረጃ አግኝቻለሁ። አንዴ ዶክተር ፕሊስ ዶክተር ታወራለህ ቶፒክ ላይ ሙስሊሞች ታዘቡ በምን ያህል ድንቁርና እንደምትኖሩ ማለት ነው። ብነግርህም እኮ አታምንም፣ ብናስረዳህም እኮ አታምንም። የማታውን ያልተረዳ ከአሁን በኋላ ትረዳለህ ብዬ መቼም አንተ ላይ ዩኒቨርሲቲ ቢሰራ ራሱ አታምንም። ጠማማ ነህ። ዩኒቨርሲቲ ቢሰራ ራሱ ጠማማ ነህ። እኔ አላህ አይደለሁም፣ በነገራችን ላይ እኔ አላህ አይደለሁም። መረዳት እችላለሁ። አንተም ብቻ ጠማማ ነህ። እንዲህ ተረጋጋ። እኔ ስለ ሃይማኖት አልገባም፣ ግን ጠማማ ነህ አንተ ጠማማ ነህ። ጠማማ ነህ። ሙስሊሞች ታዘቡ። ጠማማ ነህ። የገባህ አለ ንገረኝ እስኪ። የገባህ ነገር አለ? አንተም እንዲሁ ነህ። ጠማማ ድንጋይ። ከአሁን በኋላ ትርፍ አትሳደብ። እኔ አንተም ብቻ ነው የምሰድብህ፣ አንተም ብቻ ነው የምነግርህ። ሙስሊሞች በደንብ ታዘቡ። ኡስታዞቻችሁ ሌቦች፣ አጭበርባሪዎች፣ ቀጣፊዎች ናቸው። ተከታዮቹ ደግሞ እንደዚህ አጀዝበው አደንዘው ልከዋቸዋል። ሙንፈሪድ ምንም ከሙስሊም ጋር የሚያገናኘው ነገር የለም። እኔ ብቻ ነኝ፣ አንተም ብቻ ነህ። አንተን ነው የሰደብኩት እኔ እንጂ ሃይማኖትን አልሰደብኩም። ለሃይማኖት ትልቅ ክብር አለኝ። ረሱላችንም እንደዛ ነው የሚያዘው። እኛ እንደዛ ነው የሚያዘው። የፈለገ ነገር ብነግርህ እንዲህ ነህ አያሰምጥም። አይሙሮ ድፍን ነው። ለሌባ ልትከራከር ከሆነ የመጣኸው አንተም ሌባ ነህ ማለት ነው። ድፍን አይሙሮ አይገባም፣ አይሰምጥም። ይበተናል፣ አይሰምጥም። ድፍን አይሙሮ ያለ ቆስጤ አንድ ሙስሊም አሳብድን እዚሁ ገለለኩ። ገና ታብዳላችሁ። ሲያሳዝን እዛው ምናልባት እንደው ካህን እናስገባና እንደው ውሃው ወደ ጸበል እንደው ፊክስ ይደረግና እንደው እዛው ካለበት እንትን እንዲል እንደው ትንሽ እንኳን ቢያንስ ለመቀበል ፈቃደኛ ሆኑ። ጥፍን ጥላቻ እንዳይኖራችሁ። እኛ ማንንም እንጠላለን። እውነቱን ነው የምንነግራችሁ፣ እውነቱን ነው የምናሳያችሁ። እዚህ ጋር ምን አፍስሃል መሰለህ? ውሃ ፍስሃል አይደለም? ውሃ ፍስሃል ግን ውሃው አልገባማ። እምነታችሁን ነው የምንነግራችሁ። አይ እናንተ አይሙራችሁን ያፈሰሳችሁ፣ እኔ ውሃን ነው። አሁን እዚህ ጋር ያንተ ምሳሌ ተመችቶኛል። እኔ ውሃን ነው ያፈሰስኩት፣ እናንተ አይሙራችሁን ነው ያፈሰሳችሁት። እኔ ውሃን ነው እስቲ አንተ አሁን ወደኛ ጭንቅላት እንዳይገባ እንኳን ያደረግከው ውሃ የትኛውን ነው ያፈሰስከው? እስቲ አንተ የሆነ ያፈሰስክብን ነገር ትደረግ። እኔ አላፈሰስኩም በእናንተ ያው ድንጋይ እንደመሆናችሁ ነው ያሳያችሁ። ቴንኪዩ እናመሰግናለን። ያፈሰስክብን ነገር ምናምን ሳይሆን ብቻ ሌላ እየተሳደብኩ አይደለም። የሁለታችሁ ብቻ ችግር የለውም። ኮስቴ እንዳሰደበው ምንም መሳደብ አያስፈልግም። ቀጥል። ድንጋዮች ናቸው የሰመጠ ነገር የለም። እናንተ ቢነገራቸው እንዲሁ ናቸው። ምንም የሚያሰምጠ ነገር የለም። ምንም የምታስገቡት የለም። እውነታው ማታ አየን አላየም። እንዴት አይነት ተሳዳቢ ባለጌዎች እንደሆኑ፣ እንዴት አይነት ተሳዳቢ ባለጌዎች ታብዳላችሁ። ገና እናሳብዳችኋለን፣ አንለቃችሁም። በተለይ ቲክቶክ ላይ ያላችሁ ኡስታዞች ማለት ነው። እንደዚህ እንደ መንጋ እንደ በግ የምትከተሏቸው ተከታዮቻችሁም ካላችሁ ልክ እንደዚህ ልጅ ውሃ እየደፋችሁ እንደ ሕፃን እንድትጫወቱ ነው የምናደርጋችሁ። ይሄን ሀዲስ አንተ ታነባለህ ወይስ አታነብ? ሉካት እዚህ ቀደም እኮ ነገርኩህ። እርግጠኛውን የምነግርህ ይሄኔ ሱሪን አውልቀሃል። እርግጠኛ ልታብድ ነው፣ ልትጨልም ነው። ወንድማችን እንዳታብድ ጸልይልሃለሁ። እንቅላትን አሟል። እዚህ አጋንንት የገባብህ ያለብህ አጋንንት እንዲወጣልህ እንትን እላለሁ። ይሄ ልጅ ዶክተር ነው፣ ሊያብድ ነው። ዶክተር ለራሱ አያውቅም። አረ ዶክተር ባዮ ነው። አረ ወንድሜ ባዮ ነው ዶክተር። አረ እቺ ራሱ አታውቅም። ሌላ ካውንት ዶክተር ነው፣ ሊያብድ ነው። አንዴ ዶክተር አንዴ ወደ ውስጥ ግባ እስኪ። አንዴ ተረጋጋ ዶክተር ፕሊዝ። ገብተህ በዛው አይ ባዮ እና አያውቅም እና ድንጋይ ከድንጋይ አንተን የማይገልጽ ባዮ ካረክ ሌባ ነህ ማለት ነው። በቃ ድንጋይ ራሱ ሜንሽን አታይም አንተ። ሜንሽን አታይም በቃ ዶክተር አሁን ይብቃህ። በቃ ጮንጋራ ነህ። እበድ እዛው እበድ።
ድረሱላቸው ሙስሊም ኡስታዞች፣ ለነዚህ ተከታዮቻችሁ እንደ በግ ለሚከተሏችሁ እንደዚህ እያበዱ ነውና በውሸት የምታስተምሩትን ትምህርት አቁሙ። ይሄ ልጅ አሁን ሌባ ብለን ጠልዘን ስለጣልንበት አጭበርባሪ ኡስታዙን ተናደደ። እንዴት እኔ የምከተለው ኡስታዝ እንደዚህ ነበር ማለት ነው ብሎ ጨለለ። ይሄው አበደላችሁ። ገና ምን አይታችሁ? ገና ምን ታይቶ ምን ተናክቶ? ቆስጤ እንዴት አየው የዛሬውን? ዛሬ አባዬ ከባድ እንዴ! መርፌ ላይ ተቀመጡ ነው የመሰለኝ እኮ አቁነጥነጣቸው እኮ ጨለሉ እኮ ታገኙ እንደዚህ ነው። በደንብ አካሄዳቸው የሙስሊሞችን አካሄድ በደንብ ስለምናውቀው በምን መልኩ በምን ሞቲቭ መመለስ እንዳለብን በደንብ እናውቃለን። ኦኬ በምን መልኩ መመለስ እንዳለብን ምን እንደሚገዛችሁ እናንተን እናውቃለን። ሙስሊሞች የምታስቡትን እናውቃለን። ባይዞ አይደለም ይሄ ሌባ ተራ ኡስታዛችሁ ይቅርና አይደለም እንደዚህ የሚያቀርቡትን መረጃ የተቆራረጠ ነገር ይቅርና እናንተን እናውቃችኋለን። ስለዚህ ሌባና አጭበርባሪ ኡስታዙን ዲፌንድ ሊያደርግ ሄደ፣ ተጠልዞ ወጣ ማለት ነው። እስካሁን የገቡ ሙስሊሞች በሙሉ 2 ሰዓት በሙሉ የገቡ ኡስታዞች ተጠልዘው ነው የወጡት። ገባ በሉና ይህንን ሀዲስ ታደጉት። ይህንን ሀዲስ ገባ መታደግ የሚችል ካለ ሙሐመድን መታደግ የሚችል ሙስሊም ካለ መግባት ይችላል። እስኪ ኮሜንት ላይ የሚርመጠመጡትን ኢንቫይት እናርጋቸው አንዴ የሚገቡ ከሆነ ኢንኬስ ኮሜንት ላይ የምትርመጠመጡ ከሆነ ምንም ጥቅም ስለሌለው ማለት ነው። የለም ቶፒክ ላይ የሚያወራ ጠፋ። ቶፒክ ላይ ያወሩ አባዬ ጨልለዋል እኮ ገና ያጨልላል። ገና ተጨልላለህ። ይህን ሌባ ኡስታዝ ያስክ እያንዳንድ ገና ታነባለህ። ሌባ ልጅ ያላት እናት ሙስሊሞች ስታነባ ነው የምትኖረው ሁሌ ሲታሰር። ስለዚህ እናንተም እንደዛው ናችሁ። ያ ምንም ጥያቄ የለውም። እኔ እንደነገርኳችሁ ነው። አንድ ክርስቲያን ሆኖ ሃይማኖትን በውሸት ለማስተማር ሌላን ሰው ለማጭበርበር የሚሞክር ካለ ያ ክርስቲያን አይደለም። በቃ እኔ ቆስጠንጢኖስ እዚህ ጋር የሆነ ቤት ገብቶ የውሸት ነገር ሲያወራ ብሰማ ቆስጠንጢኖስ ልክ አይደለም፣ ያረከው ነገር እየሰጠኸው ያለው የውሸት መረጃ ነው። ስለዚህ አቁም ብዬ እገስጸዋለሁ። ምክንያቱም እኛ ክርስቲያኖች ስለሆንን ማለት ነው። ሂድ በል እያልኩ አልገፋው ሰዎችን እንዲያጭበረብር። ምክንያቱም ያ ሰው በውሸት ተጭበርብሮ ከሆነ የሚመጣ ወደ እኔ ሃይማኖት እውነትን ያወቀ ጊዜ እኔም ብቻ አይደለም ሃይማኖቱንም ስለሚያሰድም ማለት ነው። በቻላችሁት መጠን ክርስቲያኖች ለምታምኑት አምላክ እውነተኛ ሆናችሁ እውነተኛ ተገዢ ሆናችሁ ሰዎችን ለማስተማር ለማምጣት ሞክሩ እንጂ ውሸት እንዳታስተምሩ፣ እንዳታስቡት፣ ውሸትን እንዳታስቡ። ለዛ እኮ ነው ገና 6 ወር ሳይሞላቸው ሽልክ እያሉ ነው የወጡት። ሄዱ የሚባሉት እንኳን 6 ወር ሳይሞላቸው ሽልክ እያሉ ይወጣሉ። ለምንድን ነው? ሲወስዳቸው በውሸት ነው። በጠበቅ የለም ውሸት መሆኑ ሲገባው ጭንቅላት ትንሽ ሲያሰሩ ሙስሊሙ እንኳን ከልጅነት እስከ እውቀት እንትን ያለው እኔ ልንገራችሁ፣ በጣም ብዙ ሙስሊሞች ያላቸው እዚህ ውስጥ ትንሽ ነው ብላችሁ ትንሽ ጭንቅላታቸውን አሰሩት፣ ራሳችሁን ከእስልምና ውጪ ነው የምታገኙት። አክቹሊ በእስልምናም ጭንቅላት ማሰራት እኮ አይፈቀድም አይደለ? ክርስቲያን ጭንቅላትን ካሰራ ካፊር ነህ ያስብላል፣ ከፍራል ያስብላል። ለነገሩ ቀድመህም ትከፍራለህ። እስልምና ተረትና ውሸት መሆኑ ስለሚገባ በደንብ እንትን ትላለህ። አሁን ይኸው እኔ ነኝ ያለ ሙስሊም መጡ ይሄንን ቁርአንን የበረዘውን ነብያችሁን ታደጉት። ቁርአንን የበረዘው መሐመድ ነው እያልናችሁ ነው። እኛ አንድ ሙሉ ሱራ ምን ሲያደርግ የነበረ ሰው ነው? ሲረሳ የነበረ ሰው ነው። አይ አይደለም ካላችሁኝ ግቡ አለው።
በምን ያህል መንገድ ክርስቲያኖችን ለማጭበርበር በምን ርቀት እንደሚሄዱ የሚያቀርቧቸው መረጃዎች ምን ያህል ውሸታም እንደሆኑ በራሳቸው ኡስታዞች በተደጋጋሚ የሚገርም ያዋርዷቸዋል። አሁን አዳምጡ፣ በደንብ ይህንን አዳምጡ። ምን ያህል እንደሚያጭበረብሩ ክርስቲያኖችን ለማጭበርበር ሲሉ እንደሚሰሩ ከክርስቲያኖች ጋር እልህ ተጋብተው በውሸት ለማሸነፍ ሲሞክሩ በራሳቸው ኡስታዞች እንኳን ሌቦች ናችሁ እናንተ ተብለው በተደጋጋሚ ተዋርደዋል። አንዴ፣ ሁለቴ፣ ሶስቴ አይደለም። ምን ያህል ወራዶች አጭበርባሪዎች እንደሆኑ ማለት ነው። እኛ ንጽጽር ከምንሰራው ቆስጤ የምር ነው የምልህ። እንደዚህ በውሸት አቅርበህ ቆስጠንጢኖስ የሚያወራው ውሸት ነው ብዬ እኔ ተናግሬ አላውቅም። ምክንያቱም ያለ መረጃ ስለማያወራ ማለት ነው። ማናችንም ቢሆን ምክንያቱም ስናወራ፣ ስንመካከር፣ ስናነብ እውነትን እንጂ ውሸትን ይዘን እንደማንቀርብ ለራሳችን ተነጋግረን ስለምንገባ ማለት ነው። እነዚህን ግን አዳምጧቸው። ምን መጣ? ንጽጽር ስራው ላይ ምን መጣ? ካፊሮችን ማሸነፍ የሚባል አካሄድ ተጀመረ። ካፊሮችን ለማሸነፍ ሲባል ለካፊሮች መልስ ለመስጠት ሲባል ሐዲስን ማጣመም፣ ضعيف ሐዲስን እንደ ሰሒህ ሐዲስ አድርጎ መጠቀም፣ ቁርአንን ማጣመም። ይሄ ነገር ሲጀመር በውስጥ መጠየቅ ጀመርኩኝ። ይሄ አካሄድ ትክክል አይደለም፣ ይቁም። ይህንን በማለታችን አታክ መደረግ ተጀመረ። ዘትት ይህንን በማለታችን ምንድን ነው ያልኩት? ንጽጽር ስራው ላይ ካፊሮችን ለማሸነፍ ንጽጽር ስራው ላይ ካፊሮችን ለማሸነፍ ይደገማል እና ቆይ ኡስማን ተናገር። ምን ያልናገር ምን በእኔ አያምርብኝም። ራስ ምታት ይሄ እያለ ያለው ምንድን ነው? ካፊሮችን ለማሸነፍ ሲባል ዶኢፍ ሀዲሶችን በማጣመም እና ዶኢፍ ሀዲሶችን በማምጣት እንትን ሲደረግ አይሆንም በሚል ነው የተጣላ ነው እያልክ እኮ ነው። እዚህ እኮ ኒውት አድርጋ እንዴ ራስ ምታት ጥያቄ ተጠይቄ ነበር። ዳይፍ ሀዲስ ይጠቀማሉ ብለህ ነበር። ያንን ማስረጃ ንጽጽር ላይ የሚሰሩ ልጆች ዳይፍ ሀዲስ እንደሚጠቀሙ ምስክር ማስረጃ ላምጣ። አይምራን ዳይፍ ሀዲስ ይጠቀማል። አምጣ ላሳይ ማስረጃ። በቃ ጨረስ። ስለዚህ ከነዚህ ጋር ዲቤት ምናምን አያስፈልግም። በቃ አጭበርባሪ ናቸው። የራሳቸው ወንድም እህቶች እንኳን እንደዚህ ከፈረዱባቸው እኔ ማን ስለሆንኩ ነው ከእሱ ጋር እውነትን ለመፈለግ የምወያየው? እሱ ቤት ሄጄ የምጠይቀው እሱን የማዳምጠው የራስህን ሃይማኖት ከዋሸህ እንዴት ነው የሰው ሃይማኖት ላይ እውነተኛ ነገር ነው ማስተምረው ብለህ የምትመጣው? የራሴን አንድ ሰው በሃይማኖቱ ካልተሸማቀቀ በስተቀር ሊዋሽ አይችልም። ባይዞ ሊዋሽ አይችልም፣ ሊያጭበረብር። ስለዚህ የራሳቸውን እስልምናቸው ደብሯቸው እንደዚህ የክርስቲያኖችን ለማሸነፍ በሚል መንፈስ የሚያጭበረብሩ ከሆነ እነዚህ ሰዎች እንዴት ነው እውነተኛ ትምህርት የሚያስተምሩት? ከእነዚህ ጋር ዲቤት ያስፈልጋል አያስፈልግም? እኛ ሙስሊሙ ማህበረሰብ ይረዳው ይወቀው፣ አጭበርባሪነታቸውን ውሸታቸውን ይረዱት ይወቁት በሚል ነው እንጂ እንደዚህ አጭበርባሪ እንደሆኑ ራሳቸው እንደዚህ ያዋርዷቸዋል። እስልምና ሁሌ በተለይ ሶሻል ሚዲያ ላይ ቲክቶክ እግዚአብሔር አንድ ነገር ሲያመጣ ለበጎ ነው ለመልካም ነው የእስልምና መዋረጃ መሳሪያ አድርጎ አምጥቶታል። ሰዎችን አሁን ምን ያህል በራሳቸው እንኳን እንደሚዋረዱ ላሳያቸው። ሌላ ተጨማሪ ሰዎችን ልጃችሁን ቀቅዬ አበላችኋለሁ ብሏል። ከየትኛው ራሳች መጽሐፍ ቅዱስ ውስጥ አንተ እግዚአብሔር ልጅ ቀቅላችሁ ብሎ የሚል ቃል አለ? እንደዚህ ይሄ ቃል እኔ የኖርኩበት ቤተክርስቲያን የነበርኩበት ትምህርት ነው። በረሃብ ጊዜ ልጅ ቀቅለው የበሉ ግለሰቦች አሉ። በቃ ፔሬድ። ስለዚህ እንደዚህ የሚያውቁ እንደዚህ ፊት ለፊት ነው የሚያዋርዷቸው። በነገራችን ላይ ኤኒዌይስ እኛ ከአጭበርባሪዎች ጋር ከሌቦች ጋር ሁሌም ቢሆን ህብረት አናደርግም። ነገር ግን ሙስሊሙ ማህበረሰብ በደንብ ይወቀው በደንብ ይረዳው በሚል አንዳንዴ ከእነሱ ጋር ውይይት ሊኖር ይችላል። ግን ስቲል እንደዚህ የተዋረዱ ይወጣሉ። ሙስሊሞች ካላችሁበት የአጋንንት እምነት ይህ ውሸት የሰይጣን ነው። መጽሐፍ ቅዱስ በግልጽ ይናገራል። ሐሰተኛ የሐሰት አባት የተባለው ሰይጣን ነው። ሐሰተኛ የሐሰት አባት ውሸት የሚናገር ሰይጣን ነው። ሰይጣን መቼም ቢሆን እውነትን አይናገርም። እናንተ ደግሞ የእሱ የግብር ልጆች ናችሁ ሙስሊሞች።
ምክንያቱም በጣም ተዋሻላችሁ፣ በጣም ታጭበረብራላችሁ። እኔ በህይወቴ ሶሻል ሚዲያ ላይ መጥቼ እንደ እስላም ሲዋሽ ያየሁት የለም። ባይዙ በጣም አጭበርባሪዎች ናቸው። የራሳቸውን ሃይማኖት እንኳን እጅግ በጣም የሚዋሹ ናቸው። ሰላም ዋልክ ክርስቲያን፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ጥያቄ ነበር ትመልሳለህ? የማታውን እይት እንዴት አየው ዲቤቱ? አዎ ኡስታዝ ምን ያህል አጭበርባሪ ሌባ እንደሆነ ተዋርዶ ወጣና ለምንድን ነው እሱን ያክል ሮናልዶ? አዎ እሱን የሚያክል አጭበርባሪ ውሸታም ቲክቶክ ላይ አሉ። በእርግጥ እንዳሉ እናውቃለን። ግን እንደ ትናንት በትናንት መልኩ መጽሐፍ ጻፍኩ ብሎ የሰዎችን ሀሳብ ሙሉ ለሙሉ ወስዶ ፕላጃራይዝ ያደረገ አጭበርባሪ ሌባ ኡስታዝ ግን አላየውም። ቲክቶክ ላይ እንደሱ ያለ አላየውም። ልክ እናውቃለን። የሰው መጽሐፍ ኮፒ ፔስት አድርገህ ስትመጣ የእውቀት ችግር አይደለም ለአንተ ለእስልምና ማለት ነው። የሰው ስራ በዲያቆናችሁ አፍራችኋል ማለት ነው። እሱን ለመሸፈን ያልሰራኸውን በጣም የሚገርም ግሩም ስራ ነው ዲያቆን የሰራው። ባይዞ አፕሪሺየት ዲያቆን መጀመሪያም ስገባ እንደነገርኳችሁ ዲያቆን የሚገርም ስራ ነው የሰራው። አንዴ ተረጋጋ ፕሊዝ። አንዴ ሚዩት እንዳታነሳ ራስን ታች እዛው አካባቢ ስር ታገኘዋለህ። ዲያቆን የሚገርም ስራ ነው የሰራው። እንደዚህ አይነት አጭበርባሪዎችን አዋርዶ መጣል መቻሉ ባይዞ ብዙ ጊዜ ዲያቆን ለምሳሌ ንጽጽር አይሰራም። ታዩታላችሁ አይደል? የተወያየው ዲያቆን ዳዊት ብዙ ጊዜ ንጽጽር አይሰራም። ይሄ አጭበርባሪ ኡስታዝ ደግሞ ስንት ዓመቱ ነው ማጭበርበር ከጀመረ? ስንት ዓመት ሲያጭበረብር የነበረው ነው በአንድ ዲቤት ዜሮ ያስገባው። እንደዚህ ነው። አየህ ክርስቲያን ስትሆን ምንጊዜም ቢሆን ማይንድ ሴትህ ለእውነት የተገዛ ከሆነ አጭበርባሪዎችን አካሄድና ስልት ስለምታውቅ ትጨርሳለህ በዛ ማለት ነው። ኦኬ ትመልሳላችሁ ሙስሊሞች። የመጨረሻ አላስገባ። ስለ ሌባ እኔ ማውራት አልፈልግም። ስለ ሌባ እንዳታወራኝ በፍጹም። ስለ ሌባ ማውራት አልፈልግም። ስለ ሌባ ልታወራ ነው? ሮናልዶ እየተረጋጋ ሌባ ትበላት ያ ተረጋጋና ሌባ ለምን ይላል ሰው? ለምን ሌባን ስለሰረቀ ሌባን ሌባ ካላልከውና ምን ልትለው ነው ሮናልዶ? ሌባን ሌባ ብለህ ማዋረድ አለብህ። ይቅርታ ጠይቅ በለው ሂድና። ማፎይ ነው እኮ ሌባ ምናልባት ጠይቀው ክርስቲያን የሚሰርቅ ሰው እንደሚባለው እስቲ ሮናልዶ ብር እየሰበሰበ የሚኖረው እሱ ነው። አባ ችግር የለውም። የሚሰርቅ ሰው ምን እንደሚባለው ንገረን እስቲ እና አማርኛው የሚሰርቅ ሰው ምን ይባላል? እንደሚባለውን ነገር ብለን እንድንጠራው ንገረን አንተ። ምናልባት ባይዞ ብር እየሰበሰበ ብር እየሰረቀ የሚኖር ሰው ሌባ ነው አለ። እኛ ሙሐመድ ሌባ እንደሆነ ደጋግመን ስንናገር እና ለምንድን ነው ለምሳሌ ችግር የለውም አንዴ አንተ ስለ ሌብነት ነው ያወራህ አይደለ? ሙሐመድ እዚህ ጋር የፈጸመው ነገር ምንድን ነው? በሁድ ጦርነት ጥርሱን አራግፈው የላኩለት እኮ ሊሰርቅ ሄዱ ነው። ባይዞ በጦርነት ሰዎችን ገሎ ሊሰርቅ ሲል ጥርሱን አራግፈው ላኩለት። መንጋጭላውን አሉት። ሙሐመድ ሁለት ጥርሱ ሸራፋ ነው። ለምን ሊሰርቅ ሄዱ? ስለዚህ አንተ ቆይ ማኑፕሌት አታርግ አባ። እኔ አልናደድም። ባይዘው ብትሳደብ ብትላለህ እንጂ አልናደድም። እንደዚህ ዋጋን ስሰጥህ ትመለሳለህ። አሁን እዚህ ቶፒክ ላይ ታወራለህ ወይ? እኔ ከአንተ ከመምጣት በፊት ነው ቲክቶክ ላይ ቆስጤ የማውቀው። ልናደድ ጭራሽ በእናንተ ፖለቲካ። በቃ ቀጥል፣ ችግር የለም። እንዳትናደድ ጎበዝ፣ እንዳትናደድ። ምን እንደምታስቡ እንኳን እናውቃለን። ባይዘው ማለት ንጽጽሩ ገኝ እንዳለው ስለምናውቅ ማለት ነው። አንተ ካላ የተሻልክ ነህ፣ ጎበዝ ነህ። እኛ የምናስበውን ታውቃለህ። የሩቁን አዋቂ ነህ፣ በጣም ጎበዝ ነህ። አላህ ነህ። ንጽጽሩ ገኝ እንዳለው እናውቃለን። ኦኬ አላህ ቀጥል፣ በደንብ እናውቃለን። ኤኒዌይስ ያ ቆይ ሰርቶ ማግኘት ኖ ማተር። ቲክቶክን ሰርተ ማግኘት ምንም ችግር የለውም። ሰርተ ማግኘት ልታገኝ ትችላለህ። ሄደህ ግን ሰው ገለህ መንጋጭላ ተራግፎ ግን ሰው ለመስረቅ አትሄድም። መሐመድ ሊሰርቅ ሄዱ ነው። መንጋጭላውን አራግፎ እኔ ለምሳሌ አንዴ ልንገርህ። ቆይ አንተ ጭንቅላት ካለ በደንብ ትረዳለህ፣ በደንብ ይገባሃል። እኔ ለምሳሌ አሁን ቲክቶክ ላይ እየሰራው ነው። ሙስሊሞችን ከጨለማ እያወጣሁ ነው። ምን ያህል አጭበርባሪ ውሸታሞች እንደሆኑ እያጋለጥኩ ነው። ለዚህ እኛ ክፍያ አልጠየቅንም። ሰው ግን ወዶ ፈቅዶ ብር የሚሰጠኝ ከሆነ ብቀበል ችግር ላይ ነው። እንደ ሙሐመድ ግን በጦርነት ሰበብ ሄጄ እየዘረፍኩ ጥርሴን እያራገፍኩ መመጣ ሲሆን ነው ሌባ የምባለው። አሁን እስተዋጣለህ አባ። እኔ አሁን ያው ልንገርህ፣ አልናደድም ብልህ ለምን መሰለህ? እንዳትናደድ እንዴ! እውነት መራራ ነው። እየመረረህ ዋጠው ሮናልዶ።
ስማኝ ማቾር ከአንተ የተሻለ ቦታ ላይ ነው የምገኘው። ስማኝ በጣም ጥሩ በጣም ጥሩ። በቲክቶክ ገንዘብ አይደለም የምተዳደረው። ስማኝ በጣም ጥሩ በጣም አንተ በምታነሳቸው ሀሳቦች አንተ ጎበዝ ነህ፣ ችግር የለውም። አንተ ጎበዝ ነህ፣ እኔ ከአንተ ደግሞ የተሻልኩ አይደለሁም። በቲክቶክ ገንዘብ ነው የሚተዳደረው ብለህ እያወራ ስለሆነ መሐመድ ደግሞ እዚህ ጋር በጦርነት ነው እየተዳደረ ያለው፣ በጦርነት እየዘረፈ ነው። ስለዚህ ከኔም ከአንተ መሐመድ የወረደ ነው። እኔ ከአንተ የወረድኩ ነኝ፣ መሐመድ ደግሞ ከኔ የወረደ ነው። ሙሐመድ የተሰቀለ ነብይ ነው። እሱን በአንተ ተራ ሰው ምንም ጀጅ አይደረግ። መሐመድ ተሰቅሏል። እሺ በጣም ጥሩ። መሐመድ ተሰቀለ። ስለ ሙሐመድ ስልክህን ተጠቅመህ ስቅለቱን ለመሐመድ ሰጣችሁ። ምን አልከኝ? ኧረ ሮናልዶ በቃ ትለያለህ። ስቅለቱን ለመሐመድ ሰጣችሁ። ቆስጤ ማለት እኔ እናንተ አሁን ብዙ ጊዜ ተከባብረን ነው የምናወራው። መጽሐፍ ቅዱስ ላይ የዮሐንስ ወንጌል ምዕራፍ 19 ላይ ነብዩ መሐመድ ናቸው የተሰቀሉልን እንዳትሉና ያንተዳል። እኔ እንደዛ ሳይሆን በቃ ሪስፔክት አድርጎ ለምን ይሳደባል ነው። ሪስፔክት አድርጎ አሁን ማቹሪቲ ባይጎለው ጥሩ ነው። ባይናደድ ቶሎ መብቱ ነው መሳደብ። በነገራችን ላይ አልናደድም። እስካሁን 3 ሰዓት ሙሉ ቁጭ ብያለሁ። ለምን አናደደኝ? የምናደድ ቢሆን እኮ 3 ሰዓት ሙሉ ተቀምጬ እዚህ እንትን ማለት አይጠበቅብኝ ማለት ኦልሞስት 3 ሰዓት ሊሞላኝ ነው። አየህ አንተ እኔን ስታመጣ ሀሳቤን በሀሳብ ሞግተህ ነው መሆን ያለበት እንጂ ዲስካሬጅ በማድረግ አይደለም። አይደለ ወንድሜ? አላረኩም ምንም። እስኪ ምን አውርቼ ዲስካሬጅ አደረኩ? እስኪ ንገረኝ። ይሄንን ብለህ ተናግረሃል በላይ ልንገርህ። አሁን አንተ ሳምባዲን ስትጣራ መሆን ያለበት ሀምብል መሆን ነው ያለብህ እንጂ እየተሳደብክ እኔ ለምን አንተን እሰማሃለሁ? እንትና ሌባ ነው ማስረጃ አምጡ ምናምን አይሆንም። ኢንቴንሽኑ ፈርስት ኢምፕሬሽኑ ጥሩ መሆን አለበት ነው። ፈርስት ኢምፕሬሽኑ ጥሩ መሆን አለበት። ግን እኔ አጭበርባሪን ሰው በፈርስት ኢምፕሬሽን ይሁን በሰከንድ ኢምፕሬሽን ሌባ ከሆነ ሌባ ነው የምለው። ይቅርታ ሮናሉ። በቃ እናንተ እኮ አሁን ትልቁ ችግራችሁ ሌባን ስለምትታገሱ ነው። እኔ ደግሞ ሌባ ማንን ታገስን? ለምሳሌ ይኸው ማታ አጭበርብሮ የወጣውን ኡስታዝን ስለሱ ለማውራት ገባ። ክፍተት እኮ ነው። በርሱሱ ባይብልና የእሱን መጽሐፍ አደረገ እኮ። ስለዚህ አሁንም ልጠልዝብህ ኡስታዝን፣ ሌባውን ኡስታዝን ልጠልዝብህ ወይስ የዚህ ቶፒክ ላይ ታወራለህ? እኔ እኮ በስርዓት ነው የማወራው ሳልሳደብ። በቃ ቀጥልሽ። እዚህ ሀዲስ ላይ ቀጥል። መሐመድ ቁርአን ይረሳ ነበር እንዴ ሮናልዶ? ማስረጃ ይረሳ ነበር ወይስ አይረሳም ነበር? በእርግጥ ቁርአን ምን ብሎ ይናገራል መሰለህ? ሙሐመድ እኮ ሰው ነው፣ ነብይ ነው። ነብይ ነው አይደለም እኮ ቢረሳ። ስለዚህ ቢረሳ ስለዚህ መሐመድ ቢረሳ ችግር የለውም ምንም ቢግ ዲል አይደለም እያልክ ነው አይደል? ማረጃ ግን አሳየኝ። እሺ ቆይ ችግር የለውም አንዴ። ስለዚህ መሐመድ ቢረሳ ጅብሪል በየአመቱ እየመጣ የሚያስተምረው መሐመድ ቢረሳ ቢግ ዲል አይደለም። በአመት አንዴ ይመጣል። መጨረሻ አካባቢ ደግሞ ወደ ርዕሱ ገባ። ማኒፑሌሽን ምንም ትርጉም ማኒፑሌት ያደርጋል። ተያዝ ስለመርሳት ነው። በየቀኑ በየአመቱ እያሸመደደ የሚረሳ ከሆነ ነብይ እኮ አይደለም ማለት ነው። አንዴ መሐመድ ቁርአን ቢረሳ ምን ችግር አለው? አላህ እንደዚህ ብሎ ተናግሯል። ቁርአንን በእርግጥ እናስነብብሃለን አትረሳምም ብሎ ተናግሯል። ስለዚህ መሐመድ ቁርአን የሚረሳ ከሆነ አላህ ሐሰተኛ አምላክ፣ መሐመድ ሐሰተኛ ነብይ ነው ማለት ነው። እንደዛ ነው የሚለው። ቁርአን በእርግጥም እናሳስብሃለን አትረሳምም ማለት ምን ማለት ነው? እናስነብብሃለን። ስለዚህ በቃ በአንተ መንገድ ፈታኸው ማለት ነው አይደል? በቃ ስለዚህ ንጽጽር የሚያደርጉትን በራሳቸው መንገድ ቢፈቱ ችግር የለውም ማለት ነው። ለምን እነሱን ትንትን ትላለህ? ፍታው፣ አንተ ፍታው። ባይብልን የሚያስተምሩ ኡስታዞች እነሱን ዲፌንድ አታርጋ። በቃ እንደዛ ከሆነ በራሳቸው መንገድ ነው እየፈታ ያለ። ስልጣኑን ለአንተ ሰጠው ምን ማለት ነው? ይሄ እኮ እናስነብብሃለን ማለት ምን ማለት ነው? በቃ ምን አንተ ለምን ታዞረዋለህ? አትረሳምም ያለው ግልጽ እኮ ነው። አንተ ያሰብከው ስለሚረሳ ነው። እንዲህ እኮ አይባልም እኮ ባይዘው አላልኩም። እኔ መቼ እንደዛ አስረዳኝ ያልኩህ እኮ ነው። እሺ በዚህ ቁርአን አንቀጽ መሰረት መሐመድ ቁርአን አይረሳም ማለት መጀመሪያ ጥያቄ ይረሳል ነበር። አሁን ደግሞ አይረሳም ማለት ይረሳል አይረሳም? እሺ ይረሳል ሰው ነው አልከኝ አይደል? ሰው ነው መሐመድ ሰው ነው። መሐመድ ሰው ነው እንደኛ ሊረሳ ይችላል አልከኝ። አላህ ደግሞ አትረሳም።
ከአንተ ነህ ትክክል፣ አላህ ነው ትክክል። አይ እንግዲህ ማለት ምንድን ነው አሁን የፈለግከው? ማለት ከዚህ የፈለግከው ነገር ምንድን ነው? ሙሐመድ ይረሳል ማለት ሰው ነው አይደለም? ሙሐመድ ሰው ነው፣ ጌታ አይደለም አይደለም? በጣም ያ አውቃለሁ፣ ሰው እንደሆነ ሙሐመድ አውቃለሁ። ምንም ችግር የለውም። ሙሐመድ ሰው ነው፣ እንደኛ ሊረሳ ይችላል፣ ችግር የለውም። አሁን በደንብ አዳምጠኝ አንድ ጊዜ። ግን ፍጹም ሰው ነው እኮ አውቃለሁ፣ ችግር የለውም። ሙሐመድ ይረሳል ወይ ብዬ ስጠይቅህ፣ አይ ሙሐመድ እንደኛ ሊረሳ ይችላል፣ ምን ችግር አለው? ሰው አይደለ ወይ? ስለዚህ የቁርአን አንቀጽ ሊረሳ ይችላል አልከኝ፣ እንደኛው ሰው ስለሆነ። በጣም ጥሩ። አላህ ደግሞ እዚህ ጋር አትረሳም ብሎታል። ስለዚህ ሙሐመድ አንተ እንዳልከው ቁርአን ይረሳል ወይስ አላህ እንዳለው ቁርአን አይረሳም? ምንም ቅድም ካወራነው ጋር አይገናኝም። ይህንን አስረዳኝ። ምኑ ነው የማይገናኘው? አይገናኝም። አሁን እኮ አንተ ቶፒኩ ስለ ቁርአን ነበር ሙሐመድ። እኔ ቆይ ስማኝ፣ እኔ ቅድም ላወራ የፈለኩት እኮ ስማኝ፣ እኔ ያልኩህ ሙሐመድ ይረሳል ወይስ አላህ እንዳለው ቁርአንን አይረሳም? ሙሐመድ ቅድም ያወራነው አየህ፣ ቁርአን የሚል ጨመርክበት። አሁን ቅድም ግን ሰው ነው ይረሳል ብያለሁ አይደል? ሙሐመድ ቁርአን ይረሳል አይረሳም? ሙሐመድ ይስጠይቅህ ቁርአን ይረሳል ወይስ አይረሳም ይስጠይቅህ፣ ሙሐመድ ሰው ነው አይረሳም አልከኝ። ይሄው እዚህ ጋር ደግሞ አላህ ቁርአንን አትረሳም ብሎ ጠይቆታል፣ ነግሮታል። እሺ አንተ ምንድን ነው የተረዳኸው? የኛውን አንተ ነህ ትክክል ወይስ አላህ ነው ትክክል? እኔ ያልኩህ ስላልገባህ ነው አሁን ወደዚህ ጥያቄ ሽፍት ያደረከው። አንተ ያልከው በደንብ ገብቶኛል። ይሄኛውን የቁርአን አንቀጽ ግን አስረዳኝ። አንተ ያንተን ሐሳብ ተወው፣ አስረዳኝ። ምን ላስረዳ? መማር ነው የምትፈልገው? አስረዳኝ እኮ መማር ነው የምትፈልገው? አስረዳኝ። ማስረዳት በስተቀር መማር ነው የምትፈልገው ወይስ ምንድን ነው የፈለግከው? ነው አልገባኝም። አንተ ይሄንን የቁርአን አንቀጽ አስረዳኝ። ምን ማለት ነው እኮ? ይሄኛውን የቁርአን አንቀጽ መረዳት ከፈለግ ሼር ላድርግለት፣ ኡስታዝ መጥቶ ያስረዳ። ደስ ይለናል። እስኪ ተለቅ ያለው ደህና ኡስታዝ እስኪ አምጣ። ሮናልዶ በቃ አንተ ደፍሮ እዚህ ቤት አንድ ኡስታዝ የሚገባ ከሆነ እኔ አንድ ሳምንት ንጽጽር የሚባል ነገር አልሰራም። ስልኬን ዘግቼ ካልተሳደባችሁ ሁሉም ኡስታዝ እኮ ይገባል። በቃ ይኸው ሮናልዶ ለአንተ የእውቀት ችግር የለባቸውም ኡስታዞች። ሞዴሬተር ለአንተ ሞዴሬተር እሰጥሃለሁ። ክርስቶስ ምስክሬ ነው። አንድ ኡስታዝ እዚህ ቤት ከመጣ ደፍሮ ማለት ነው አንድ ሳምንት አልገባም። ላይቭ የሚባል ተራ ለምን እንደዚህ አይነት ፕሮሚስ እንኳን አይደለም እዚህ ማለት ነው እቤታቸው እንዴት ብሎክ እንደሚያደርጉን አሳያለሁ እኮ። እናንተ ማይሆን ነገር ስለምታወሩ ነው። እኔ እኮ ስለምታዘብ። ማይሆን ነገር ማለት ምንድን ነው? እስልምና የሚያጋልጥ ነገር ነው የምናወራው። እንዳለ የሚያዋርድ ነገር ነው አይደለም። ልክ አይደለም ማለት አሁን ከኢምራን ጋር መወያየት ብዙ ጊዜ አሁን አትፈልጉም። ለምን ገድል የሃይማኖት መከራከር እቤቴ ሂጅ ብሎክ አድርጎኛል። ምን የምታወራው? እቤቴ ሂጅ እንደዚህ ስለ ግለሰብ ስለ ሌቦች እሱማ ሌባ እንደሆነ ከሆነ ከፈትኩለት እኮ እሱ ሌባማ ያንተ እፎይ ነው። ገንዘብ ሰው ሀገር ተቀምጦ ገንዘብ ሰብስቡ የሚለው እናውቃለን። ይህን ቪዲዮ ደምጠዋል። አሁን አላስተመርኩም። ዳይፋሪት ጅማ ዩኒቨርሲቲ ያውቀዋለሁ። እሺ እናት በቃ ስለ ግለሰብ እስኪ አታውራተው። በቃ ቦታው ላይ ስለሌለ ስለማይገናኝ ግለሰብ አታውራ። ለእናንተ ሉክ ሳላለ ወይ እዚህ ላይ አንዴ ራስህ አነሳህ፣ ራስህ ጀምረህ አነሳ። እኔ ስለ እፎይ ለምሳሌ አላነሳውም ማለት ራስህ ስለ ሌባ ኡስታዝ ማንሳት አለ። ውረድ ከእናንተ ጋር እሺ። አሽራፍ ባሪሻ አለ። አሽራፍ አለ። ባይዞ የልጅ ለማጭበርበር እንትን ያለ ይመስለኛል። ኤኒዌይስ ስሙ ውስጡ አሽራፍ ነው የሚለው፣ ከላይ ደግሞ አሽፉ ነው የሚለው።
ኦኬ እና መሰለኝ አሽራፍ ነው የሚለው ደግሞ ውስጥ እንትን አይ ከእስልምና የመጣልሽ ነው መሰለኝ አውቁት እና ንጽጽር ላይ ነው የሚሰራው መሰለኝ። ኦኬ ጉድ ጉድ። እስኪ የመጨረሻ ሜቢ ቶፒክ ላይ የምታወራ ከሆነ አስገብቻለሁ። ክርስቲያን ለምን ታወጣኛለህ? ቶፒክ ላይ አውራ፣ ስለ ግለሰብ እንዳታወራ። አንተ ኡስታዝ አመጣለሁ ብሎ ሌባ አትበል። በቃ ኡስታዞችን ሌባ አትበል። በቃ ሌላ ኔት አርግና ኡስታዝ ይዘህ የምትመጣ ከሆነ ጥሩ፣ ካልሆነ ሳያል ቡኻሪ 5037 ተቀምጧል። ሳያል ቡኻሪ 5037 አይሻ እንደዘገበችው አንድ ሰው በሚቀራ ጊዜ በመስጊድ ውስጥ እንትና ያስታወሰኝ በጣም ብዙ ስራዎችን ብለዋል ነብዩ መሐመድ ብላ ዘግባልናለች። ስለዚህ መሐመድ እንደዚህ ነፍ የሆኑ ቁርአኖችን ሰው ሲቀራ የሚያስታውስ ከነበረ አልዛይመር ይዞት ነበር ወይ? ይህን እየጠየቀ ነው ክርስቲያን። የሚመልስለት ካለ እባካችሁ ወደ መድረክ። ያ ኤኒዌይስ ምንድነው ቁርአኑ በግልጽ እንደሚናገረው መሐመድ ቁርአን ትቀራለህ ነገር ግን አትረሳም ብሎታልና ሱራ 87:5 ላይ ይሁንና መሐመድ ይረሳ ነበር፣ ቁርአንን ይረሳ ነበር። ስለዚህ አላህ ሐሰተኛ ነው። አላህ አትረሳም ይለዋል፣ መሐመድ ልበቢስ ነው፣ ይረሳል። አልዛይመር እንዳለበት ሰው ይረሳ ነበር። ኤኒዌይስ ባይዘይ በጣም ሰፊ ቶፒክ ነው፣ እንደምታስቡት አይደለም። ይህ ቶፒክ በጣም ሰፊ ነው። አርጊው የሚያደርግ የሚያወራ ሙስሊም ቢመጣ እናወራ ነበር። አልሆነም። እንደዛ እያል እዚህ ደረጃ ደርሰናል። ለዛሬ ይብቃን። ቆስጤ ይብቃኝ፣ ደከመ። እናመሰግናለን ወንድማችን፣ ጊዜን ሰጥተህ ነገሮችን ገልጠህ ስላሳየን እናመሰግናለን። ታፕ ሼር፣ ኮፒ ሊንክ፣ ኮመንት ስታደርጉ ለነበራችሁ በሁሉም አቅማችሁ ስታግዙ ለነበራችሁ እህት ወንድሞቻችን በጣም እናመሰግናለን። በሪፖርትም እንደዚሁ ስትተባበሩን የነበራችሁ ሪፖርተር ሙስሊሞቻችን እንግዲህ እግዚአብሔር አምላክ